በወርዶ ተጀምሮ በወርዶ ያለቀ ዋይ እየጠጣ ማሜ እንኳን ደህና መጣ። ማሜ እንኳን ደህና መጣ። ጓደኛ ቆያችሁ? ሰላም ናችሁ? ሰላም። ዲቃላ ብዬ ስሳደብ ሰምተሃል? አሁን ወንድም ምንድን ነኝ ይለኝ ዛሬ ዲቃላ እያልክ የምትሳደበው ራሴን ጠረጠርኩት። ዲቃላ ብዬ እንዴ ኬት ነው የሚቀዳው? ስለምን ስድብ ነው የሚያወራው? አሬ ይመችህ። ኤኒዌይስ ስለ ደጃል በቁርአን ውስጥ ተጠቅሷል ብለህ ታምናለህ ሙሐመድ? ይጠቀስ አይጠቀስ አላውቅም፣ ግን ያው ዳዕዋ ላይ ምናምን የምንሰማው እኛ ብዙ ጊዜ። ትንሽ ድምፅን ከፍ አድርገው፣ ብዙም አይሰማም። ይጠቀስ አይጠቀስ አላውቅም፣ ግን ያው ብዙ ጊዜ የምንሰማው ዳዕዋ ላይ ስለሆነ ዳዕዋ ላይ በቃ አሁን ለምሳሌ የመጨረሻ ሰዓቶች መፈተኛ ተብሎ ነው የሚመጣው እንትነው ደጃል። መልካም እሺ። ቁርአን ውስጥ ደጃል የሚል ስም ወይንም ደጃል እንደዚህ ያደርጋል ተብሎ የተጠቀሰ የለም። በሐዲስ ግን ብዙ ቦታ ላይ ደጃል ከአዳም ጀምሮ በአደገኛ አደጋ አድራሾች ውስጥ እንደሆነ ተጠቅሷል ማለት ነው። ይሄንን ቁርአኑ ለምን እንደዘለለው ልነግረን ትችላለህ? ማለት የመጨረሻ እንትን ምልክት ከሆነ ለምንድነው መጥቀስ ያልፈለገው ቁርአኑ? አይ ይሄን እንኳን አላውቅም፣ ግን ነብዩ ለራሱ በመጀመሪያ አካባቢ ላይ ስለዚህ ወሬ እንትን ሲሉ በዛ በዘመናቸው ለራሱ እንዳለ ይጠራጠሩ ነበረ ይባላል። መጠራጠር ብቻ ሳይሆን የሆነን ሰውዬ ራሱ ደጃል ነው ብለው ሲሉት እየማለ አይ ቲንክ ዑመር እየማለ ደጃል ነው ብሎ ሲለው ምንም አላለም ነብዩ። ሰውየው መጨረሻ ሙስሊም እንደሆነና ደጃል ነው እያለ ሲለው ነብዩም ኮንፈርም እንደማድረግ ዝምታን ነው የመረጠው። ኤኒዌይስ ዊች ሚንስ በጊዜው የነበሩ ሰዎች ባይጠራጠሩ አይገርመንም ማለት ነው። ዋና ፖይንታችን ግን ምንድነው እሱ መሰለኛ፣ ደጃል በዚህ መጠን ኃይለኛ እና አደገኛ ከሆነ ለምንድን ነው ዝምታን የመረጠው ቁርአኑ ነው? ስለሱ ለምን ሜንሽን ማድረግና ደጃል እንዲህ ነው ብሎ መግለጽ ለምን ሳይፈልግ ለምን ዝምታን መረጠ የሚል ነው። እሺ አንተ እንደዚህ ማለት ትችላለህ፣ ምክንያቱም ከሃይማኖት ውጭ ስለሆንክ እንደዚህ ያለ ጥያቄ መጠየቅ ትችላለህ። እኔ ግን የምነግርህ ነገር ያው አላህና ነብዩ ያውቃሉ ነው የምለው። ምክንያቱም ምክንያት ሊኖረው ይችላል ቁርአን ላይ ያልተጠቀሰበት ምክንያት። ኦኬ ይሄ በጣም አደገኛ የሆነው ፍጥረት አዳም ከተፈጠረ ጀምሮ በጣም አደገኛ እና ኃይለኛ የሆነው ማን ነው የሚገለው? ኢሳ። ኦኬ መልካም። ኢሳ በቃ እሱን ሲያይ ለራሱ ይቀልጣል ይባላል፣ ይፈራዋል። በጣም ነው የሚፈራው ኢሳ። ታንክ ዩ። ስለዚህ ኢሳና ደጃል ወዳጅ ናቸው ወይንስ ተቃራኒ ናቸው? በጣም ተቃራኒ ናቸው። ምክንያቱም ስለዚህ ደጃል የኢሳ ተቃራኒ ነው። ኦኬ ሲያየው ገና ይቀልጣል፣ ለራሱ ይቀልጣል። ተቃራኒ ስለሆነ አሁን ለምሳሌ ፀሐይና በረዶ ተቃራኒ ስለሆኑ በቃ ስለሚቀልጥ ነው በረዶ። መልካም እሺ። ደጃል ውሸታም ነው፣ ክርስቶስ እውነተኛ አምላክ ነው። ተቃራኒ ናቸው። ያኛው ዋሽቶ ነው የሚመጣው። ኤኒዌይስ ደጃልን በምንድን ነው እሱ ሰዎች ሊያውቁት የሚችሉት? ደጃል ካፊር የሚል እንትን አለው፣ ጽሁፍ አለው ግንባሩ ላይ። አንድ አይኑ የፈረጠ እንትን ነው የሚባል ወይን ነው የሚባል። ኦኬ አንድ አይነ ስውር ነው፣ ምልክት አለው። አይነ ስውር ነው። መልካም። ወይንም አንድ አይን የአይን ችግር አለው። በቃ እሱ መሆኑን ካረጋገጣችሁ ወደ ተራራው ውጡ ይባላል።
ማሜ ማሜ አንድ አይን ያላቸው አካላት እኮ ብዙ አሉ። ስለዚህ አንድ አይን ያለውን ባየን ቁጥር ደጃል ነው ብለን ጀጅ እናድርግ ወይንስ ይሄ አንድ አይን ከማን ጋር ለመለየት ነው አንድ አይን ነው ብሎ የተናገረው መሐመድ? ለምሳሌ እንደዚህ ብለህ ቆይ እንደዚህ ብዬ ብናገር ጫላ ካበበ የሚለየው ጫላ አንድ አይን ነው ብዬ ብናገር ጫላና አበበ በአቋም ይመሳሰላሉ አይመሳሰሉም? ይመሳሰላሉ። በአይናቸው ሲመሳሰላሉ? በአይናቸው አይመሳሰሉም። በደንብ ልብ በለው። ለድርጋምልህ ድምፅ በደንብ እየተሰማኝ ስላልሆነ አግኝተዋል ኤግዛምፕሉን። አክቹዋሊ ጫላ ካበበ የሚለየው አልኩህ። ለእናንተ ስለ ጫላ እና ስለ አበበ ነገርኳችሁና ግራ እንዳትጋቡ ጫላ ካበበ የሚለየው የጫላ አንድ አይን ነው ብዬ ብናገር ጫላ አይኑ አንድ አይና ነው ወይም አንዱ አይኑ እውር ነው ብዬ ብናገር አበበና ጫላ በአቋም በመልክ ተመሳሳይ ሆነው በአይናቸው ነው የሚለያዩት አይደለ? ቴንኪዩ። ነቢዩ እንደዚህ አለ። ግራ እንዳትጋቡ ሰጋለሁ። ደጃል ከአላህ የሚለየው ደጃል አንድ አይና ስለሆነ ነው አለ። ዊች ሚንስ አላህና ደጃል በአቋም ተመሳሳይ የሆኑና ልዩነታቸው በምን ይሆናል ማለት ነው? በአይናቸው ይሆናል ማለት ነው። አሁን አንብቢለት ቀጥይ እንትና ሐዲሱን አንብቢ። ተመሳሳይ የሆኑበትን ማስረጃ ሰጠኝ። እሺ አንዴ ቆይ ሐዲሱን እንትን በይ ነው። እሺ እዚህ ጋር አሁን ለምሳሌ ሳሂ አለው ይሰማል? ይሰማል። እሺ ሳሂ ሙስሊም 169 ላይ ምን ይላል? Allah is not one-eyed and behold Allah ባለ አንድ አይን አይደለም behold that Dajjal is blind on the right eye ከዛ ምን ብሎ ያስቀምጣል? ደጃል በቀኝ አይኑ ግን ምንድነው አይነ እውር ነው ማለትም በቀኝ አይኑ አያይም and his eye would be like a floating grape እንደሚሳፈፍ ምንድነው ብሎ ያስቀመጠ? እንደሚሳፈፍ ወይን ነው ብሎ አስቀምጧል ማለት ነው። እዚህ ጋራ በአይናቸው ካላ ጋራ ለይቷቸዋል። ተጨማሪ ደግሞ ቆይ በቃሽ አትይጂ እዛ ቆይ። ስለዚህ ደጃል ምንድነው እሱ ቀኝ አይን ከአላህ ጋር ደጃል የሚለየው በምንድን ነው አለን ወንድማችን መሐመድ? በአይኑ ይላል በቀኝ አይኑ ይለያያሉ አለ። ስለዚህ ቅድም ምን ብያለሁ? ጫላና አበበ የሚለዩት ጫላ ከአበበ የሚለየው በአንድ አይኑ አንድ አይና ነው ብዬ ብልህ በአቋም ተመሳሳይ ስለሆኑ ነው ይሄንን መለያ ያስፈለገው አይደል ስልህ አዎ ብለኸኛል። በተመሳሳይ ነብይህ ደግሞ አላህና ደጃል የሚለያዩበት ደጃል አንድ አይና ነው ግራ እንዳይገባችሁ አለ። እንዳትሰናከሉ ማስጠንቀቂያ ነው የሰጣቸው፣ ምልክት እየነገራቸው ነው። አላህ ከደጃል ወይንም ከአንቲክራይስት ከተባለው ልዩነቱ ደጃል አንድ አይና ነው ቀኝ አይኑ እውር ነው ብሎ ተናገረ። ባይ ዲፎልት ምን ይሆናል? የአላህ ቀኝ አይን እውር አይደለም ማለት ነው አይደለ? እሺ እዚህ ጋር የምጠይቅህ ጥያቄ አሁን ለምሳሌ አላህ አምሳያ የለውም ተብሏል። እዚህ ጋር አላህ እሱ ጋር ይመሳሰላል። የማይመሳሰልበት ምክንያት በአይኑ ነው ተባለ እና ምንድን ነው እሱ የእናንተ የቤት ስራ ይሆናል። እሱ የኔ ቤት ስራ ሳይሆን የሚሆነው ወንድማችን ማሜ የአንተ የቤት ስራ ይሆናል፣ የኔ ቤት ስራ ሳይሆን። ምክንያቱም ደጃል ራሱ አዳም ከተፈጠረበት ጀምሮ እንደዚህ አይነት ነገር እንደሌለ ይናገራል። ውጪ አምሳያ የለውም ደጃል ራሱ ባይዞ ዓለም ከተፈጠረበት ጀምሮ አደጋ በማድረስም በእንደዚህ አይነት ሁኔታ እሱን የሚመስል የለም ብሎ ያስቀምጠዋል። ነገር ግን በተሻለ ሁኔታ አላህ አምሳያ እንዳለው አደምን በራሱ መልክ እንደፈጠረው በራሱ ቁመት እንደሰራው እንዲሁም ደግሞ ፂም አልባ ፍሪዝ ፀጉር ያለው እንደሆነ አስቀምጦታል። ደጃልና አላህ እንደሚመሳሰሉ አሁን ላሳየ አምሳያ የለውም ላልከው
ጸጉራቸው ምን አይነት ነው? አንዴ የአላህን አንብቢልን። አላህ ምን አይነት ሰው ነው የሚለውን አንዴ ቼክ አድርጊልን። ኦኬ እብኑ ተሚያ ሼክ አልእስላም በያን አልተልቢስ ላይ የተናገረው ነው። ሙሐመድ አላህን አይቶታል። በምን አይነት ሁኔታ ምን አይነት ነው የአላህና ሙሐመድ አላህ ምን አይነት ነው መልኩ የሚለውን ሙሐመድ ምን ብሎ ይነግረናል? ሙሐመድ ይመልስልን። ሙሐመድ ምን ብሎ ነገረን? አላህ ፂም አልባ ጸጉሩ ፍሪዝ ወጣት ወንድ ነው ብሎ ነግሮናል። በተመሳሳይ ደግሞ ደጃልም ጸጉር ፍሪዝ ወጣት ወንድ ነው። ሉክ ቀጥይ አንብቢው። እሺ እዚህ ጋር ምን ብሎ ኢብኑ ተሚያ አስቀምጧል? አይ ሶ ማይ ሎርድ። ይሄኛው የሚናገረው እንግዲህ ኢብኑ ተሚያ ሳይሆን ደ ሜሴንጀር ኦፍ አላህ ያላ መልእክተኛም ብሎ ተናግሯል ብሏል ኢብኑ ተሚያ። አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን። እንግዲህ በወጣት ፂም አልባ በሆነ ምንድን ነበረ ስሙ ወጣት ወንድ አየሁት with a curly hair in a green meadow ብሎ አስቀምጣ። በአረንጓዴ ሚዶ ውስጥ ምንድን ነበረ ስሙ በወጣት በፂም አልባ በሆነ ምንድን ነበረ ስሙ ከርሊ ሄር ባለው ወይ ማለትም ምንድነው ስሙ አትበይ። I'm sorry ይቅርታ በጣም ለምትሰሙኝ ለምታዳምጡኝ ሰዎች ጌታዬን ምን ብሎ አየሁት? በፂም አልባ በሆነ ባለ ፍሪ ጸጉር አምሳል አየሁት ብሎ አስቀምጧል። እዚህኛው ኢብኑ ተሚያ ላይ እንግዲህ ያላ መልእክተኛ እንደተናገረው ማለት ነው። ስለዚህ አሁን ወደ እንትና ሂጂልኝ፣ ደግሞ ወደ እንትና ሂጂ፣ ወደ ደጃልም በተመሳሳይ ምንድን ነው ወጣት ነው፣ ፍሪዛም ጸጉር ነው። ስንት ላይ ነበር? ያው ሳሂ ሙስሊም 169 ኤ ላይ ማለት ነው። እዚህ ጋር I saw another person swart and having a curly hair and a blind in his right eye. ቀደም በቀኝ አይኑ የማያይ ብሎ ደጃል እናስቀምጡታል። ለዚህ ጋር ምን ብሎታል? አትግቢ እዛ ውስጥ ጸጉር ላይ ብቻ ፎከስ አድርጊ። እሱኛው ሁለተኛ አርጉመንታችን ነው። ስለዚህ ምንድነው እሱ አይነ ስውር ነው። ጸጉሩ ደግሞ ምንድነው ፍሪዛም ነው። ልክ እንዳለ አይደለ? ቁጥርጥር ጸጉር አለው። ማሜ አየው አይደለ? አላህም ፍሪዝ ነው፣ ደጃልም ፍሪዝ ነው። ልዩነታቸው አይነ ጉዳይ ነው። አሁን እዚህ ማስረጃው ላይ ማለት ነው። አሁን ቁርአን ላይ አላህ አምሳያ የለውም ተብሏል። ግን እዚህ ሐዲሱ ላይ መልሶ ተናግሯል። መሐመድ ነው የምትለው መልሶ አምሳያ እንዳለው ተናግሯል ነው ያልከው። እዚህ ጋር ተቃርኗል። አሁን ለምሳሌ ማስረጃ አሁን የምታመጡት ማስረጃ እዛ ጋር ጸጉር ምናምን ብለው ያሉህን አላህ የሚል ስም አላመጡልህም። ሊያጭበረብር ሲጀምር እዛ ጋር ያለው ሌላ ስለ ነብዩላህ ኢሳ የተነገረውን ሐዲስ ነው። አይ ሙስሊም ሌባ ነው ሲጀምር ከሱ ጋር ታወራለህ። ቆይ አንዴ ወረፋን ጠብቀህ ማውራት ማትችል ከሆነ ከስር ትሆናለህ። ተራ መጠበቅ ልመዱ። ተራህ ይሰጣል። በተራህ ላይ ማውራት ትችላለህ። ዝቅ አድርጊው አንዴ። ሚዲያ ላይ ራሱ ሴክስ የሚያደርግ ሰው ጋር አታውራ ሲጀምር አንተ ማለት ነው። ሙሐመድ ትክክል ነህ። ሙሐመድ በየቦታው ላይ ወሲብ ያደርግ ነበረ። መስጊድ እየሄደም ወሲብ ያደርግ ነበረ። ጀናባውን መስጊድ ውስጥ ራሱ ልብስ ላይ ለምን ትረጫለህ ይሉት ነበረ። ምክንያቱም ሙሐመድ ዝርክርክና ላጫም ስለሆነ የተከተለው ነቢይ። ሐዲሱን ዝቅ አድርገው ያው ተመልከት። ሙሐመድ he said the messenger of Allah እንትን ባዩሽ he said አለ። ምንድን ነው የምዋዥቁ? አሁን ሲታይ ደማርጋለሻል። the messenger of Allah may Allah bless him and guarantee him peace said የአላህ መልእክተኛ ሰላም በሱ ላይ ይሁንና እንዲህ አለ። ልብ በል የአላህ መልእክተኛ ማን ነው? እሱ አላህ የሚል የለም ብለዋል። የአላህ መልእክተኛ ማን ነው? ሙሐመድ። የአላህ መልእክተኛ አቤት አለው።
ያላ መልእክተኛ ማን ነው እሱ? አሁን እኔ የምነግርህ ማለት ነው የምጠይቅህ ጥያቄ አሁን መጀመሪያ ላይ ቆይ ያላ መልእክተኛ እንዲህ አለ። ምን አለ? I saw my Lord in the form of a beardless young man with curly hair ጸጉር የለም እንደዚህ የሚል የለም ብሏል። ያላ መልእክተኛ ጌታዬን ወጣት ፂም አልባ ፍሪዛም ጸጉር ሆኖ አይቼዋለሁ አለ። የሙሐመድ ጌታው ከድጃ ነች ወይንስ ኢየሱስ ነው? እኮ አሁን አንዴ ማስረጃው ላይ ኢየሱስ ነው መልስልኝ። መቼም ኢየሱስና ከድጃ አስተምሮ አይደለ? አላህ ነው የምትለኝ። አላህ ምንድን ነው? ወጣት ነው፣ ፍሪዛም ጸጉር ነው። በተመሳሳይ ደጃልም ደግሞ ፍሪዛም ነው፣ ወጣት ነው። ልዩነታቸው ምንድን ነው? ደጃል አንድ አይና ነው። ቀጥላውን ማሚ። እሺ አሁን ማስረጃው ቁርአን ጋር ስለተጋጨ ምክንያቱም የሚተጋጨበት ምክንያት አላህ አምሳያ የለውም ተብሎ ቁርአን ላይ እዚህ ሐዲሱ ላይ ደግሞ አንተ ያቀረባችሁት ሐዲስ አላህ በእንትና ይመሰላል የሚለያዩበት ምክንያት ባይኑ ነው አልክ እኮ። ስለዚህ ስለተጋጨ ትክክለኛ ማስረጃ አይመስለኝም፣ የተበረዘ ይመስለኛል። ማሜ እኔ እኮ አይመለከተኝም አልኩህ እኮ። ነብይ እርስ በርሱ የሚጋጭ ንግግሮችን ሲናገር ኖሯል ብዬ አልፋለሁኝ። ምን አገባኝ እኔ። መጋጨቱ እኮ የኔ ችግር አይደለም። አምሳያ የለኝም ቢል እኮ አላህ አምሳያ እንዳለው ላሳይ እችላለሁ ቁርአን ላይ። ምክንያቱም እኔ አሁን አምሳያ አለኝ፣ እኔ አንድ ነኝ፣ አላህም አንድ ነው እንደኔ። አላህ እንደኔ ሚስት ካላገባ በስተቀር ልጅ ሊኖረው አይችልም። ሚስት ካሌለችው በስተቀር ልጅ መውለድ አይችልም። ስለዚህ እንደኔ ነው አምሳያነቱ። እኔ እጅ ያለኝ አላህም እጅ አለው። በቁርአንም ላሳይ ስለምችል ማለት ነው። ግን ምንድነው እሱ ኢቭን ተጋጨ ብትለኝ ራሱ እኔ ምን አገባኝ? ነብይ የሚጋጭ ነገሮችን ሲናገር ኖሯል ማለት ነው። መጋጨቱ ለኔ እንደውም የተመቸኝ ነው እኮ። ላንተ አሁን እዚህ ላይ ሊመች ይችላል፣ ምክንያቱም ስለተጋጨ ሊመች ይችላል። የሚመችበት ምክንያት መጋጨቱ ነው። ያን የተጋጨበት ምክንያት ሰው ነው የፈጠረው። ይሄንን የተጻፈውን ነገር የተሳሳተ ሊሆን ይችላል። አሁን ሊሆን ይችላል አትበላ ማሜ ይችላል አትበላ። ኦተንቲክ የሆኑ መረጃ ነው ያመጣንልህ። ሰው ሊሆን ይችላል የሚለው ያለው ቆይ ሊሆን ይችላል አይችልም፣ ይሄ ግምት ውስጥ ከመግባቱ በፊት ይሄንን አዲስ ያስተላለፈው ማን ነው? ኢብን አባስ ነው። ኢብን አባስ ደግሞ ማን ነው? የነብይ አጎት ልጅ ነው። ቁርአንን በብቸኛ ሁኔታ ያብራራል ያስተምራል የተባለው የኢብን አባስ ንግግር ነው። ነብይህ ቀጥታ የተናገረው ነው። ሐዲሱ ሳሂህ ነው። ምንም ይጋጫል ምናምን ብትል ምን አገባም ቢጋጭ። ነብይህ ተናግሮታል። አዎ ተናግሮታል። ቡሃሪ ላይም ያለው ሙስሊምም ላይ ያሉት እዚህኛውም ላይ ያለው ሁሉም ሳሂህ ናቸው። ስለዚህ ቁርአን ላይ ባይኖር እኛ ይገደንም ማለት ነው። ስለ ደጃል እኮ ቁርአን ላይ ሽታውም የለም ማለት ነው። ቁርአን ላይ ደጃል ሚል ካለ አሳየኝ። ከሌለ ደግሞ ተረት ተረት ነው የምታምኑት። የሚጋጩ ሀሳቦች ያሉበት መጽሐፍ ነው እያመናቸው ያላችሁት ማለት ነው። መልካም እሺ፣ ማመድ ትንሽ በቃ እንትን በልና አስብበት። እስከዛ አስብበት። ካሚል ተረጋጋ። ምን መሰለህ የማስበው አሁን የማስበው ቁርአን እና ሐዲሱ ላይ ችግር ያለ ሳይሆን የሚመስለኝ አሁን ይሄንን እንትን በስተት ይመስለኛል። አሁን የሐዲስ የሚቀርበው ሐዲስ በስተት ያለው ይመስለኛል እና ደሳለኝ ከሚሆን እስቲ ኦርጋናይዝድ አድርገው ሀሳብህን እና ኦርጋናይዝድ አድርግና እኔ የምልህ አርሴማ ማን ነው መጀመሪያ የበዳት? እናትህ ልብዳና አንተ ከዚህ ውጭ የለህም። ተረጋጋ ካሚለው ተረጋጋ። አርሴማን የበዳት ማን ነው? እናትህ ልብዳ የቁሻሻ ልጅ እሱላችንን ሁሌ ትረሰራ። ተረጋጋ ሰው ልበለ ማሜ ቁጭ ብለህ ታዳምጣለህ። አንተ ቁሻሻ ውጣ አንተ ብረሽ ሙስሊሞች እንደዚህ አይነት ምክንያቱም አስተምሮቱ ቁሽሽ ያለ ስለሆነ ከዚህ ውጭ ምንም ሊያመጡ አይችሉም።
ተፈራችሁ ታውቋቸዋላችሁ ስለሚል አርዳሃለው ገላሃለው አንተ እንደዚህ አንተ እንደዛ። ምክንያቱም የተጠናወታቸው አጋንንት እንዲቀላል እንዳይመስላችሁ፣ የያዘቸው የሰፈረባቸው አጋንንት እንዲቀላል እንዳይመስላችሁ። ከባድ ነው። የስድብ የመግደል የማረድ የዝሙት መንፈስ የተጠናወታቸው ወደዋል። ምክንያቱም አስተምሩ እዚህ ጋር አሁን የምንፈልገው ስድብ ምናምን መመላለስ ሳይሆን ትክክለኛ ማስረጃ ማቅረብ የሚችል ሰው ነው የምንፈልገው። ያ ወንድምህን እያየዋል እንጂ ስድብ ካንተም ጋር እፎይ ካንተም ጋር ሆነ ከሙስሊሞች ጋር ሳይሆን ዋናው ትክክለኛ ማስረጃ ነው። እዚህ ማስረጃ የማቅረብ እንትን ስለሆነ ማለት ነው ይታያዘው። መልካም እሺ፣ እሺ መልካም እሺ። ይቅርታ ማሜ ጠይቆ የሚመጣ ከሆነ ምን ይጠይቅ? አይመስልም? ጠይቆ የሚመጣ ከሆነ ማሜ አሁን ብዙ ነገሮችን አላቅም እያልክ ስለሆነ አሁን ለምንድን ነው ከቁርአን ጋር የሚጻረር ነገር ያስቀመጠው? ለምን ሁለት የማይገናኙ አካላትን ለምንድን ነው ሳሂህ ሙስሊም ላይ ለምሳሌ 169 ላይ ምን ብሎ አስቀምጧል? አላህና እውነት ቆይ ማሜ ጨረስን። ከማሜ ጋር ችግር የለም። ኪያ ማይክን አንሳና እንኳን ደህና መጣህ። ሰላም እንዴት ናችሁ? ሰላም ነው። እንዴት ነው? አለን። መልካም ሜቢ በከፊል ጥያቄዎቹን እየሰማቸው ነበር ብዬ አስባለሁኝ እና ጥያቄው ጋር ወደ በመጀመሪያ እንትና ደጃል ቆይ አንዴ ጥያቄውን እንትን አድሬስ ላድርግልና ምላሽ ትሰጥበታለህ። ደጃል ካላህ የሚለየው በምንድን ነው ብሎ ነው ነብዩ ያስተማረው? ግራ እንዳትጋቡ ሰጋለው። ደጃል ካላህ በምን ይለያል አለ? ምን ይላል? ቅድም ያሳየህን እስኪ አርቲክል አውጣው። ደጃል ስንት አይና ነው? አርቲክሉን እያየን እናውራ። መልካም እሺ፣ ከፈችለት። ኦኬ ምን ይላል ነው ወይስ ላንብብ? ችግር የለውም አንብበው፣ ቀጥል። ኦኬ Allah is not one-eyed and behold ይላል that Dajjal is እዚህ ላይ ኮምፓሪዥን እየተጠቀመ ነው ወይስ አላህ Subhanahu Wa Ta'ala እንዳልሆነ እየተናገረ ነው ያለው? እዚህ ላይ አንብበው እና ተርጉምልን። አላህ አንድ አይን አይደለም። ደጃል ደግሞ ቀኝ አይኑ ብላይንድ ነው የሚለው። ሶ እዚህ ላይ ችግር የለውም። ለምንድን ነው እሱ አላህን ማስገባት የፈለገው? ደጃል ጌታ ነኝ ብሎ ፕሪቴንድ ስለሚያደርግ ነው። ሶ የጌታ ወስፍ መነገር አለበት፣ የጌታ ባህሪ መነገር መቻል አለበት። ለምሳሌ ሌት ሚ ሴይ ሰምበዲ ተነስቶ ሰው ተነስቶ ጌታ ነኝ ቢል ጌታ ሰው አይደለም። ሰው ልጅ እንደዚህ አይነት ባህሪዎች አሉት ቢባል ሌት ሚ አይ for the sake of argument let me finish. ሶ ይሄኛውን ነገር ቢጠቀም ኦኬ ሰው ካልሆነ እንደዚህ ነው ተብሎ አርጊመንት ቢል ማድረግ ይቻላል። አይ ኮምፓሪዥን ውስጥ ራሱ መግባት አይደለበት አይመስለኝም። አላህ አንድ አይን ነው፣ ደጃል ግን አንድ አይን አይደለም። አይ ምን አላህ አንድ አይን አይደለም፣ ደጃል ግን አንድ አይን ነው ብሎ አስቀምጠዋል። አንድ አይኑም ደግሞ የትኛው አይኑ ነው ደጃል የሌለው? ሶ ኔቨር እዚህ ላይ ይሄን ቃላት መጠቀም የለብንም። አይ ኖ ዋት አንተ ለማለት የፈለከው ደጃል የቀኝ አይኑ ወይም ምንድነው የሚለው ራይት አይ ነው የሚለው ራይት አዩ ብላይንድ ከሆነ ያላህ ራይት አይ ብላንድ አይደለም ምናምን ወደ ማለቱ ነው አንተ የገባህለው። ነገር ግን አላህ አንድ አይነት አላህ በአንድ አይነት የሚገለጽ አይደለም። አላህ is not one eyed። አላህ አንድ አይን አይደለም። ኦኬ አይም እየተረጎምኩ ነው። አላህ is not one eyed and behold አላህ አንድ አይና አይደለም። that means
እዚህ ላይ ስለ ቀኝ አይኑ እንደዚህ ነው ምናምን ስለማለት አይደለም የሚገባው። just take it as it is። አላህ አንድ አይን አይደለም። ኦኬ ሙስሊሞች የሚያመልኩት አምላክ አላህ አንድ አይን አይደለም። ደጃል ደግሞ blind on the right eye ነው። ቀኝ አይኑ blind ነው and his eye would be like floating grape ልክ እንደ I think እንደ ፈረጠ ግሬፕ አይነት ነገር እንደዛ ነው የሚለው። ሶ አላህ አንድ አይን አይደለም፣ ደጃል ደግሞ አንድ አይኑ የጠፋ ነው ማለት አላህ ሁለት አይኑ የበራ ነው ወይም ደግሞ እንደዚህ ቆጠራ ውስጥ የገባ አይደለም። ጀስት እያሳየ ያለው እዚህ ላይ ደጃል አምላክ ነኝ ብሎ ፕሪቴንድ የሚያደርገው ደጃል ምልክቱ አንድ አይና ነው። ሌሎች ቀጥለህ ያመጣቸው ምልክቶች አሉ። ምናልባት ካልቀላቀልኩብክ ቆይ እዛ ከመሄድ በፊት ሞር ለኦዲየንስ ስለሆነ የምናወራው ነብዩ ምን አለ? አላህ አንድ አምላክ አይምን ሁለቱም አምላክ ነን ብለዋል። እሺ ሰዎች እንዲለዩት መለያ ምንድነው የተናገረው ነብዩ? አላህ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ደጃል ግን ምንድነው እሱ? አንድ አይን ነው። ስለ አይን ሊነገርለት የተፈለገውና ስለ አላህም እንዲህ ሊነገር የፈለገው which የሚያመሳስላቸው ነገር ስላለ ነው። አይናቸውን ስፔሲፊክ አድርጎ ቋዳም ፕሊስ አዳም ስለተመሳሰሉበትም ነው። የትኛው አይን ነው የጠፋው ደግሞ ማለት መልሰን የደጃል የትኛው አይኑ ነው የሌለው? ጨርስ ያ የትኛው አይኑ ነው ደጃል የሌለው? የደጃል የቀኝ አይኑ የለውም። ኦኬ ምን አላቸው ማለት ነው? ሰዎች በቀላሉ ደጃልን አይተው እንዲለዩ የቀኝ አይኑ እውር የሆነን ነው የሚያዩት ወይንስ የግራ አይኑ እውር የሆነን ነው እንዲለዩ የነገራቸው? ስለ ግራ አይን እዚህ የሚጠቅስ የለውም። አይጠየቅኩ እኔ። ስለዚህ በነብዩ ንግግር መሰረት ሰዎች ደጃልን በቀላሉ የሚለዩት ግራ አይኑ እውር የሆነን ነው ወይንስ ቀኝ አይኑ እውር የሆነን? ቀኝ አይን እውር መሆኑ ብቻ አንድን ሰው አንድን አካል ወይም ፍጡር ደጃል ያስብለው። የጠየቅኩህን ብቻ መልስልኝ። ያስብለዋል አያስብለውም ሌላ ጉዳይ ነው። እዚህ ጋር ተቀምጦልሃል። ደጃል ምንድነው እሱ? ምልክት ሰጥቷል። ሶ ደጃልን ሰዎች የሚለዩት ግራ አይኑ እውር ከሆነ ነው ወይንስ ቀኝ አይኑ እውር ከሆነ? ስለ ግራ አይን ለምን አነሳን? ግራ አይን ቀኝ አይን ማለት አይደለም ያለብን። አይ ኖ አንተ ለማለት የፈለከው ነገር ንጽጽር ውስጥ አላህ ጋር ንጽጽር እንድናደርግ ለምሳሌ አይ ኖ እያየሁት ስለሆነ ነው ኖርማል። ሌት ሚ ሴይ እሺ አንዴ ልመልስ። ሶ the difference between የተጻፈው ብቻ ለምን አትልም? እሺ ቀጥል እያልኩ እኮ ነው። ኮንቴክስቱ the difference between Allah and ደጃል ብላይንድ ነው፣ አላህ ግን ሁለት አይኑ ወይም ደግሞ ስለ ብላይንድ አይደለም ወይም ቀኝ አይኑ እንደዚህ ያለው ግራ አይኑ እንደዚህ ያለው ለማለት አይደለም። ይሄ ኮንቴክስቹዋሊ የሚለው ምንድነው? አላህ is not one eyed እየሰማን ነው። ሰው ረጅም ሰዓት እድል የሚሰጠው ለዛ ነው። አላህ አትሊስት አንድ አይን እንዳልሆነ ከዚህ ሐዲስ ላይ ተረድተናል። ከዚህ ሐዲስ ላይ አትሊስት ደጃል ቀኝ አይን እንደሌለው አውቀናል። ማለት this much stupid አይደለም። እኛም አንብበ ነው ይገባናል። አላህ አንድ አይን እንዳልሆነ አውቃለን። በቃ ከዚህ ሐዲስ ደጃል ደግሞ ቀኝ አይን እንደሌለው ሰው የሚመጣው አካል ቀኝ አይን ያሌለው ነው ወይንስ ግራ አይን ያሌለው ነው ደጃል የሚባለው? ስለ ለመመለስ ለምን እንዳልፈለክ አልገባኝም። የሚመጣው አካል አሁን እንደዚህ ጠይቀ ደጃል የሚባለው ቀኝ አይን የሌለው ነው ግራ አይን የሌለው ነው? ምልክታችሁ ከአይን አንፃር ነው የጠየኩ። የሚመጣው አካል አንተ ምንለው ግራ አይኑ የሌለ ነው ወይስ ቀኝ አይኑ? መልስልኝ። ደጃል ብዙ ምልክቶች አሉት። ከምልክቶቹ ውስጥ የቀኝ አይኑ ልክ እንደ ፍሎቲንግ ግሬፕ የሆነ ነው፣ ብላይንድ ነው ይላል። ስለዚህ
መልካም የቀኝ አይኑ እውር የሆነ ምንድነው እሱ ደጃል ነው። አሁን ቀጣይ እንትና እውነት ቀጣይ ሐዲስ ይሄንን ኤግዛምፕል ያዝን። ቀጣይ እንቀጥል። ኦኬ ከርሊ ሄር ነው ኖ ሌፍት አዩ ላይ ግቢ። ኦኬ ስንት ላይ ነበረ? ቀጣ ሌፍት አዩ አለሹም ላይ ገኙ ሳሂህ ሙስሊም 2934 ላይ አግኝቻለሁ። ይታያል። ምን ይለናል? አንብብልን ወንድማችን አንብብልን። Dajjal is blind of left eye with thick hair and then there will be a garden. I'm fine with him like that. እንደዛ ይላል። ታርጎመለን ኦኬ አረብኛው ማየት ይችላሉ ከይቅርታ ጋር አርጊ I can understand it easily. ይገረላ ከቼን ኦፍ ናሬሽን ጀምሮ መጀመር ትችላለህ። እሺ አንብብልን። ሁሉንም ያንብበው ዝቅ አድርጊለት ከተመቸኝ። ያ ከመጀመሪያ አንዴ ጠብቁኝ። Okay. Okay. I've just እንትን ብዬዋለሁ። የግራ አይኑ ምንድን ነው የሚለው? አይ እነዚህ የሐዲሱን የዘገቡት ሰዎች ሊስት ነው። ታች ፖይንቱን ነው። ድምፅን ከፍ አድርግና አንብበው። ብዙ እየሰማን አረብኛ የሚችሉ ስላሉ። ደጃል የግራ አይኑ አረብኛውን አንብበው። ማንበብ ብዙ የማይችሉ መስማት የሚችሉ ስላሉ ትችላለህ አረብኛ መስማት? ያቀጥል። ደጃል የግራ አይኑ አያይም ነው የሚለው። ኦኬ ቀደም ምን ብለህ ነበረ? ደጃል ቀኝ አይኑ ነው ማያየው ብለህ ነበረ። እዚህ ጋር ደግሞ ስትመጣ ምኑ ነው ማያየው አልከኝ? ስለዚህ ደጃል የሚባለውን አካል በምንድን ነው የምንለየው? ስኮላሮቹ ያሉት ቦዝ አይስ አር ዲፌክቲቭ ነው። ሁለቱም አይን ዲፌክቲቭ ናቸው። ልክ እንደ ግሬፕ አዳምጠኝ ልጨርስ አለ። ከፍ አድርገህና መቼም ነብይህ እንትን እንዳትናገር ከይቅርታ ጋር ችግር የለውም። ነብይህ በግልጽና ጥርት ባለ ቋንቋ እንደሚናገርና ምንም የንግግር ክሎት እንደሌለበት ሐዲሳቶቹ ደጋግመው ይናገራሉ። ሰው ነብይህ እንደዛ ያለበትን ታመጣልኛለህ ማለት ነው። መረጃ ትከፍትልናለህ። ስኮላሮች አሉ ሐዲሶችን የሚያቃኑት ግጭት ነው። ቀጥታ ይሄ ግጭትን ትናንትና የመጣ ስኮላር ለሚያቃን ነው። እንዲህ ብለን እንረዳ የሚለው ሳይሆን ነብይህ በጊዜው ለነበሩ ሰዎች ምንድነው ያላቸው? ደጃል ቀኝ አይን የለውም አላቸው። ግራ ተጋቡ። ቀኝ አይን የለውም አላቸው። በሌላ ጊዜ ደግሞ ተሳስቶ ግራ አይን የለውም አላቸው። ከዛ ኮንፊዝድ ሆኑ ሰዎቹ። ግራ ተጋባን ይሉታል ራሳቸው ማለት ነው። አንዴ ሌላ ይላቸዋል፣ አንዴ ሌላ ሲላቸው ማለት ነው። መረጃውን ትከፍታለህ። ኪያ አለ መረጃ እንዴ ቪዲዮ ተከፍተና ነብይህ እንደዛ ያለበትን ቪዲዮ መክፈት የምችልበት አይደለም። ገረላው ሐዲሱን ንገራት። እውነት ክፈችለት። ሐዲስ ቁጥር ንገራት። ምኑን ነው? ስኮላሮች አሉትን
ስኮላርን አይደለም ምና የሚያቃር ነው። ትናንትና የመጣ ሰው እንደዚህ ብለን እናቃ ነው የሚለው ሳይሆን ነብይህ የተናገረበትን ሁለት አይን የለውም ብሎ የተናገረበትን ወይ እነሱ አንደርስታንድ ያደረጉትን ነው እኛ የምንከተለው እኮ። ስኮላሮች በምን መልኩ ይሄን ነገር ተረዱት ብለን በዛ መልኩ ነው እኛ መረዳታችን የሚቀጥለው። ኖ ምክንያቱም የትኛውም ሰሃባ አንተ እንዳልከው ብሎ ያለ የለም፣ ነብይህም እንደዛ አላለም። አሁን ላይ ያሉት ግጭት መሆኑን እኛ ስናሳያቸው አይ በቃ ሁለቱም እውር ነው ብለን እንበል፣ ይሄ ማስረጃ አይሆንም። ምክንያቱም ለይቶ ምን ብሏል? ደጃል ግራ እንዳትጋቡ ቀኝ አይን የለውም ብሏል። በሌላ ጊዜ ተሳስቶ ነብይ ደግሞ ምን ብሎ ታስተምሯል ማለት ነው? በፍጹም አልተሳሳተም። ወይ ካልተሳሳተ ማስረጃ አምጣ። ማስረጃ ብቻ ማምጣት ነው የሚጠበቅብህ። አንድ ጥቅስ ብቻ ነው የሚጠበቅብህ አንተ። በሌላ ጊዜ ደግሞ ምን አለ? ደጃል ግራ አይን የለውም ማለት። ከዛ ሰዎቹ ምን ይላሉ? ግራ ተጋባን ስለ ደጃል ይለውታል ማለት ነው። ኮንፊውዝድ ሆኑ ሰዎቹ ራሱ። ለዛ ነው አሁን ቀጥል። መረጃው ላይ ካለ ሐዲሱን አንድ ያቀርብልን። ሱናን አቢ ዳውድ 4320 አንዴ ክፈሽልን። ግራ ተጋባን ያሉበት አለክ? ኧረ በጣም ብዙ ቦታ ሰጣለሁ። ኤኒዌይስ ሌት ሚ አንዴ ምላሽ ልስጠክ። ማስረጃ ጥቀስ። እነዚህ ሌፍት አይድ ማስረጃ ጥቀስ ኪያ። ምክንያቱም ይሄ የሙስሊም ቤት አይደለም፣ ተረት ተረት የሚወራበት በመረጃ የምናወራበት ነው። በአረብኛ ለአንተ ነዋ። ለአንተ አንተ ማስረጃ ካመጣ ብቻ ታወራለህ። አሁን እዛ ሲሆን ቤታችሁ በአረብኛ ምናምን ብላችሁ ምንም አያውቁትን ህዝብ ወደ ገነት እንዳይገባ ወደ ገሃነም ትመሩታላችሁ። በአረብኛ እኮ እንዲህ አይኑ እንዲህ። አሁን ቅድም አንተ አረብኛው ያልከው አይ ነው እኔ እንጃ ማንበብም እችላለሁ መሰለኝ። አክቹዋሊ አንብበው ስል ለማንበብም አልፈለግም። በአረብኛ ምናምን ብለህ ለመፎገር ነው። ይሄን እናውቀዋለን። እስልምና ላይ የሚሰሩ ስርዓታችሁ ስለሆነ ዘሆን በአረብኛ ሰዎችን እንደምታጭበረብሩ ምንም አያውቁ ሴቶችን እንደምሸውዱ እናውቃለን። እኔ ግን በኮንፊደንስ ይሄን አዲስ አይደለም አረብኛ ወደ ፈረንሳይኛም ወደ ሌላ ቋንቋም ብቀይረው በቃ ግጭት እንዳለበት ጠንቅቄ ስለማቅ ማለት ነው። እስልምና ለውሸት መቆም እንደማይችል ስለማቅ ነው። አንድ መረጃ ሊመጣበት እንደማይችልም ስለማቅ ማለት ነው። ኤኒዌይስ ሰዎቹ ግራ እንደተጋቡ የሚያሳይ መረጃ አለው ብሎኛል። ሰዎቹ ግራ መጋባታቸው ብቻ ሳይሆን ሙሐመድ ራሱ ምን ብሏቸዋል? አትረዱኝ ይሆን ብዬ ሰጋለሁ ብሎ የራሱ ስጋት ሁሉ አለው። ምክንያቱም ሰዎቹ ግራ መጋባታቸው ስለገባው እየነገራቸው ታልተረዳችሁ ብሎ ይቀጥላል። ቀጥይ እንትና አንብቢለት። እሺ እንግዲህ ናሬትድ ባይ ብሎ አስቀምጧል። የቼን ኦፍ ናሬሽኑን ያው ግሬዱ ሳሂ አልባኒ ስለሆነ ብዙ ማስቀመጥ አስፈላጊ አይደለም። ኦልሬዲ ሳሂ ብሎ አስቀምጦታል። ፕሮፌት ኦፍ አላህ ሴድ ያላ መልእክተኛ ምን ብሎ ተናገረ? ወይም ደግሞ ያላ ነብዩ ምን ብሎ ተናገረ? I have told you so much about the Dajjal በቅንፉት አንቲክራይስት ስለ ደጃል ብዙ ነገር ነገራቸዋለሁ that I am afraid of you may not understand። ከዛ ብዙ ነገር ነገራችሁ ግን ያን ነገር ተረድታላችሁ ብዬ አትረዱትም ብዬ እፈራለሁ። The Antichrist is short, pain-toed, woolly-haired, one-eyed, and an-eyed, sightless, and neither protruding nor deep-set. በቂሽ ነው። ከታች ያለችዋን ብቻ አንብቢያት መጨረሻዋን ላይ። Okay. If you're confused about him, know that your Lord is not one-eyed. እንግዲህ በዚህ ነገር ላይ ተብራርቶላችሁ የፊዚካል ፊቸርስ ወይም ደግሞ የአካል ሁኔታው እንዲህ ተብራርቶላችሁ አሁንም ግራ ከገባችሁ ወቁ ጌታችሁ ባለ አንድ አይና አይደለም። Thank you። ስለዚህ ደጋግሞ መሐመድ እየነገራቸው ምን አለ? በቃ ሊገባችሁ አይችልም ብዬ ሰጋለሁ። አሁንም እንዲህ ብያችሁ ካልገባችሁ ወይንም ግራ ከተጋባችሁ ግራ የሚገባችሁ ከሆነ ጌታችሁ ግን ምን አይደለም? አንድ አይን አይደለም። ጌታቸው ምን አይደለም? አንድ አይን አይደለም። ስለዚህ በጊዜው የነበሩ ሰዎች ግራ የተጋቡበትን ሰሃቦቹ ኮንፊውዝድ የሆኑበትን ከ1400 ዓመት በኋላ ሙሐመድ ከሞተ ስለ ደጃል እኔ ነኝ የማውቀው ብትል አስቂ ነው። ወይንም ሙሐመድ
ሰሃቦችን ሲያስተምር ሰሃቦቹ መረዳት ችሎታ የላቸውም ወይንም ደግሞ ሙሐመድ የማስረዳት ችሎታ የለውም ማለት ነው። ልብ በል ሙሐመድ ስለ ደጃል እያስረዳቸው እየነገራቸው እያስተማራቸው ሰዎቹ ሊገባቸው ካልቻሉና ግራ ተጋቡ አንተ ከ1400 ዓመት በኋላ ሙሐመድ እንደዚህ ነው ያለው ብለህ አንድ ነስቆራር ብትጠቅስ ከሰሃቦቹ ይበልጣል። ሰሃቦቹ ራሱ ግራ ተጋብተዋል። ሰሃቦቹ ራሱ ግራ ተጋብተውበታል። ምክንያቱስ የሚጋጭ ንግግር ይናገራቸው ስለነበረ ነው። ቡሃሪን አንዴ ክፈችልኝ 2937 ኤ ላይ ያለውን ሰዎቹ ኮንፊውዝድ የሆኑበትን ማለት ነው። አይ ቲንክ ቡሃሪ ነው ሙስሊም ላይ 2937 ኤ ቀጥይ። ያው አንዳንድ ጊዜ አስፈላጊ አድርጎ ይነግራቸዋል። ከዛ በኋላ ደግሞ ሲግኒፊካንት አይደለም የሚላቸውን ሀዲስ ነው አይደለ? ያ እሺ what is the matter with you ብሎ ይጀምራል። ምንድነው ችግራችሁ? ምንድነው ችግራችሁ? ሰዎቹ በቃ ምንም ሊገባቸው አልቻለም። ምክንያቱም አንዴ ቀኝ አይን አለው ሲላቸው አንዴ ግራ አይን አንዴ ቀኝ አይኑ ነው አላቸው። ከዛ በኋላ ደጃል የምንለዩበት መንገድ ብሎ ግራ አይኑ የለም አላቸው። ቆየት ብሎ ደግሞ በሌላ ጊዜ ቀኝ አይኑ የለም ይሄውን ግራ የሚያጋባ ነው። ስለዚህ ሰዎቹ ስለ ደጃል ያላቸው አቋም ግራ ተጋቡ ማለት ነው። ምንድነው ችግራችሁ? ካቲ እሺ what is the matter with you? We said እኛ ተናገርን Allah's messenger you made a mention of Dajjal ከዛ ምን ብሎ ስለ ደጃል አንስተዋል። in the morning sometimes describing him to be insignificant ማውራት ፈልጋለሁ። አንዴ ልጨርስ ከታ ምላሽ ልስጥ አንዴ የቀደሙን ወሬ ትተነው እንደገና ወደ ኋላ ተመለስን። ሚውትድ ሆኜ እንትን አላልኩትም ይቅርታ። አንዴ ጠየቀን እኮ ሰዎቹ ኮንፊውዝድ የሆኑበትም ማስረጃ አንጡ ብለን እኮ እያወራን እኮ ነው። ነብይ ስንት ደቂቃ ትሰጠኛለህ? ኖ እንደዚህ አይነት ለምን መሰለክ just I was muted then after a while እናንተ ስታወሩ ቁጭ ብዬ እሰማና then የሆነ ነገር ስናገር okay mute አድርግና ታዳምጣለህ ይባላል። how can I give you my evidences like that? give me a minute or 2 minutes ስጠኝ ይሻላል። 2 ደቂቃ ስጠኝ። ሰጣለኝ ያለ መረጃው ካለ እኮ 2 ደቂቃ አይደለም 5 ደቂቃም በላይ ሰጣለኝ። so give me that time ደቂቃውን ስጠኝና ልጠቀም አሁን እኮ ያንን ለማድረግ እሺ ቀጥል። እሺ ቀጥል እንስማ። እሺ ንገረኝና መክፈት አልችልም ስላልክ እንከታተላለን። ኦኬ ጥሩ ስንት ደቂቃ ብትሰጡኝ አይሻልም? 1 minute 2 minutes በሉኝና በዛ ለማጠቃለል ደግሞ መስማት ብቻ እንዳይሆን ኪያ ኖ ወይ ታቋርጡኛላችሁ። በዛ ነው ደቂቃ እንድትሰጡኝ የጠየኳችሁ። መናገር ያለብኝን ነገሮች ተናግሬ መረጃዎችንም አቅርቤ ልጨርስ። ኪያ ማስረጃዎች ካሉ ሜቢ ቀድመህ ንገራትና እሷ ትክፈትልህ። ግን ማስረጃው ከሌሉ ደግሞ ዝም ብሎ የሚወራ ከሆነ እዚህ ቤት ውስጥ ገብተዋል። ዝም ብሎ የሚወራበት ቤት አይደለም። ትንሽ አስቸጋሪው ፓርት። ለማንኛውም ስለዚህ እሺ አመሰግናለሁ። እሺ እንደ ጥቅል ሐዲሶቹ ላይ ብላይንድነስ it's known normally blindness necessarily blind መሆን አለ just blindness አለ normally night blindness somehow ያለ medically እኛ explain የምናደርጋቸው ነገሮች አሉ። I'm not typically saying he is night blinded እንደዚህ ያልኩ አይደለም ማለቴ በጨለማ ማየት አይችልም ምናምን እያልኩ አይደለም። ነገር ግን blindness there are typically አንድ ሰው ብላይንድ ሊባል ይችላል or somehow አይኑ በደንብ ማያይም ከሆነ ብላይንድ ሊባል ይችላል። እነዚህ የሐዲስ ዲስክሪፕሽኖች ሶሂህ አልቡኻሪ ላይ የተጠቀሰው የሚለው ማለት ነው። ይሄ የቀኝ አይኑ የጠፋ ነው የሚለው ማለት ነው። የቀኝ አይኑ የጠፋ ነው የሚል አለ። ከዛ ደግሞ ላይክ ሰሂህ ሙስሊም ላይ ደግሞ
ብላይንድ ኢን ሌፍት አይስ ይላል። ልክ እንደዛው ማለት ነው። ነገር ግን ሌሎች ሐዲሶች እንደሚያሳዩት ሙስነድ አህመድ ላይ ሙስነድ አህመድ ሐዲስ ቁጥር 21973 ሙስነድ አህመድ ይሄኛው ምን ይላል? one of his eyes wiped out and the other one is like shining star ይላል። አንዱ አይኑ ልክ wiped out የሆነ ነው፣ ሌላው ደግሞ ልክ እንደ shining star ነው ይላል። ይሄኛው ሐዲስ ሰጀስት የሚያደርገው ምንድነው? ሁለት ዲፈረንት የሆነ አፒራንስ for each eyes ለእያንዳንዱ አይኖች የተለያየ አይነት አፒራንስ እንዳለ፣ አንዱ አይኑ ሙሉ ለሙሉ የጠፋ እንደሆነ፣ ያኛው አይኑ ደግሞ ሪላቲቭሊ ማየት የሚችል ነገር ግን ብላይንድነስ ተብሎ ሊባል በሚችል ደረጃ፣ ይሄኛው ደግሞ ሜዲካል ተርሚኖሎጂ ማንኛውም ሰው ይጠቀምበታል። ኮምፕሊት ብላይንድነስ አለ። ከዛ ውጭ ደግሞ ሳምሃው አይኑ ላይ ችግር ወይም ዲፌክት ያለበት ሰው ከሆነ ብላይንድነሱ በጣም ይሄ አይኑ የማየት ችሎታው ዝቅተኛ በጣም ዝቅ ያለ ከሆነ በዛ ሁኔታ ሊገለጽ የሚችል ይሆናል ማለት ነው። ሌላው ደግሞ በሱነን ኢብኑ ማጃህ ላይ ቀኝ አይኑ ብላይንድ የሆነ እና ሌፍት አዩ ደግሞ covered with thick skin ይላል። በተለያዩ ሐዲሶች ስለ አይኑ የተገለጸ አለ የሚያሳየው የቀኝ አይኑ ብላይንድ እንደሆነ እና የግራ አይኑ ደግሞ covered with thick skin በቲክ በሆነ ስኪን covered የተሸፈነ እንደሆነ ያሳያል። ልክ አይናችን ሲያብጥ እንዳለው ማለት ነው። ይሄ የሚያሳየው ናሬሽኑ ቀኝ አይኑ completely blind እና protruding እንደሆነ completely blind እንደሆነ፣ ሌፍት አዩ ደግሞ covered እንደሆነ ነው የሚያሳየው። necessarily ግን blind complete blindness የለውም ማለት ነው። እነዚህ በሐዲሶች ከተጠቀሱት አንፃር ስኮላሮች ያሉትን ነበር። ቀደም ስኮላር ሲል የነበረው ስኮላሮች እነዚህን ሐዲሶች ይዘው የተረዱበት መንገድ ምንድነው ብዬ ተቀመጥኩበት አካሄድ ይሄኛው ነው። ስለዚህ በተለያዩ ሐዲሶች ስለ አይኑ ተጠቅሷል። እነዚህ በተጠቀሱት አይኖች ላይ ደግሞ አንዱ አይን ኮምፕሊትሊ ዋይፕድ አውት እንደሆነና ሌላው አይን ደግሞ ዲፎርሚቲ እንዳለውና ትንሽ የተወሰነ ችግር እንዳለበት ነገር ግን ኮምፕሊት ብላይንድነስ ሁለቱም አይን እንዳልሆነ የሚያሳይ ነው ማለት ነው። ሌላው ደግሞ አላህንና ደጃልን ለማነጻጸር የተከደበት ደግሞ ፍጹም የማይሆን ነገር፣ ለምሳሌ ደጃል ለምሳሌ አላህ ሰው አይደለም ስንል ሌላ ነገር ነው እያልን እንዳልሆነ ነው። አይ ሚት አርጊያለሁ ተደማመጡ። አይ ወደ 5 ደቂቃ እኮ አዳመጥ ነው አይበቃውም እንዴ? 1 ደቂቃ ነው የፈለገው፣ 5 ደቂቃ ሰጠ ነው። ሰው ያወራቸው ነገሮች በሙሉ ተረት ይሆኑና ወደ ኪስ ይገባሉ ማለት ነው። ሜዲካል ተርም ላይ እንደዚህ አንደኛው ሹር ባይዘ ባትወጣ አሪፍ ነበረ ነው ወጣ። በአንደኛው ባይዘ ሜዲካል ተርሞች አላቸው እኮ እውር ተብሎ አይገለጥም ሲጀመር አለ ወይ ሾርት ግን ሪሌቨንት ነው። ያወራው ነገር ያብራራው ነገር ምንም እኮ የሚገናኘው ነገር የለም። እኛ ስናነሳ ከነበረው ነጥቦች ጋራ አንተ ስታነሳቸው ከነበራቸው ነጥቦች ማውራራ ሱናን አቢ ዳውድ የጠቀሰው አሁን ምንም ለሱ ትዊስት አድርጎ ጠቀሰው የሚያዋጣው አልነበረም። አንድ አይን እንዳለው አንድ አይን ወር እንደሆነ ነው እዛ ላይ የተጠቀሰው እንጂ ሞዴሬተሮች ከስር ተቆጣጠሩ። አይ ቲንክ ሞዴሬተር እያሉ ነው ነው ወደ አንተ ሚውት አድርጎ ሞዴሬተር ሶ ምንድነው እሱ አንድ አይና ነው የተባለበትን አንዱ አይን ጠፍቷል ብሎ በራሱ ተረጎመና ያኛው ጋር ግን ግራይኑ ነው ሲባል ደግሞ ግራይኑ በደንብ አልተጎዳም ማለት ነው። ይሄ ራሱ ፈጠራ ወደ ኪስ የሚመለስ ማለት ነው። ሐዲሳቶቹ እንደዛ ስለማይሉ ማለት ነው። ሰዎቹ ግራ ስለተጋቡ ነው አይን ኮምፔር ያደረግነውም እኛ አይደለንም። ባይዘይ ግራ ተጋባን ያለውም እኛ አይደለንም። ነብያችሁ ነው ግራ እንዳትጋቡ ከአላህና ከደጃል መካከል
አላህ አንድ አይን አይደለም ብሎ የተናገረው እኔ ሳልሆን ነብዩ ነው ማለት ነው። ነብዩን ነው የምወቅሱት። አንብቢው እንትና ሞዴሬተር የለም ነብይ ማለት ነው። ሞዴሬተር ያላችሁ እንትን በሉ። በተለይ 7 ሰዓት የሚለውን እንትን እያሉ ዲስትራክት እያደረጋቸው ስለሆነ የሚማሩትን ሰዎች ሚውት አድርጉላቸው። በዛኛው ለምጣና ሚውት አደርገዋለሁ። ይቀጥሉ። እሺ if you're confused ልጁ irrelevant የሆነ የማይገናኝ ነገር ነው ያብራራው። ግን እዚህ ጋር የሚያስቀምጠው ስለ ደጃል የአይኑ ሁኔታ ባለ አንድ አይን እንደሆነ አይኑም ደግሞ በስርዓት እንደማያይ ካስቀመጠ በኋላ ምን አለ? if you are confused ከተገራክታ ከተገባችሁ ስለሱ ባህም know that your lord is not one eyed እንግዲህ ወቁ ጌታችሁ ባለ አንድ አይን አይደለም ብሎ አስቀምጣል። በቃ ያነጻጸረው እኛ ነን ወይንስ አላህ? ሙሐመድ ነው ራሱ አላህን ከደጃል ጋር ያነጻጸረው። ሙሐመድ እዚህ ጋር አንድ አይኑ ሞራ አለው የሚል አለ። ሱናን አቢ ዳውድን ጠቀሰው። ሱናን አቢ ዳውድ አይኑ ላይ ሞራ ስላለ በደንብ አልጠፋም ምናምን የሚል የለውም እኮ። ስንዋሽም በልኩ ይሁን፣ ስንዋሽ በልኩ ይሁን። ይሄን አሁን ቤታችሁ ቢሆን አረብኛ ታነቡና ሞራ ብላችሁ ትጨምሩበታላችሁ። ምንም ማያውቁትን ለመደለያ ይህንን ሲመጣላችሁ ሞራ ምናምን ብላችሁ ወይንም ደግሞ አንዱ በደንብ ያልጠፋ አንዱ በደንብ የጠፋ ብላችሁ ትጨምሩበታላችሁ ማለት ነው። ይሄ ውሸታችሁ በዓለም ዝና የታወቀ እስልምና ለውሸት መቆም ስለማይችል ማለት ነው። አትዋሹ በዚህ መጠን። ስለዚህ የራሳችሁን እንትን አትክተቱበት። ኤኒዌይስ ዋና ፖይንታችን ምንድነው? አሁንም ደጃል ይሆናል ማለት ነው። ሬድ እስቲ አንብቢ እስቲ። ሰላም ነው? ያሁንና እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። አይ ቲንክ ዋቢያ ነህ? ሰላፍ ነህ? ሱፊ ነህ? ሶሪ ከየትኛው ሴክት ነህ? አህለል ሱና ወልጀማዓ ነን እኛ። ስለዚህ ኢብኑ ተይሚያን ትቀበላለህ? እስቲ አንብቦ መጀመሪያ አንብቦ እስቲ አሁን ያነበበችው መልካም። ኢብኑ ተይሚያ ላይ አንደ ይጅልን እንትና እውነት እሺ ኢብኑ ተይሚያ እንደዚህ ይላል፣ አላህን ጸጉሩ ፍሪዛም ሆኖ ጺም አልባ ሆኖ አይቼዋለሁ ይላል። ሙሐመድ እንዳለ እሱን አላልኩም። እንመለሳለን። አሁን ያነበበችው ወደዛ እንድንሄድ ቆይ መጀመሪያ ትሄድ እዛ ወደዛ እንድንሄድ እሱን አልፈለግኩትም። ቆይ እሱን ታስረዳኛለህ። አብሽር። አሁን መጀመሪያ ያናም ቤቢልኝ የናታነበው ነው ታነብልኛለህ። ወደዛ እንድንሄድ I saw my lord in a very well beardless young man with a curly hair and a great garden. ኦኬ እንትኗን ምልክት አድርጌልኝ ፍሪዛም ጸጉር የሚለውን ካርሊ ሄር የሚለውን ምልክት አድርጌልኝ። ሙሐመድ አላህን በምን አይነት ጸጉር ነው ያየው? ፍሪዛም ጸጉር። ሙሐመድን አላህ ምን አይነት ነው ጸጉሩ? የአላህ ጸጉር ምን አይነት ነው? ፍሪዝ። አሁን ወደ ቅድሙ አዲስ ተመለሽ። የእንትናስ የደጃልስ የደጃል ጸጉር ምን አይነት ነው? መልሹ። ያኛው ላይ አድርጌ ወይንም ኦሊዮ ሄር ከሚለው ካርሊ ሄር ተመሳሳይ ነው ትርጉሙ። ግን ያኛውን ሐዲስ ከፈች ያኛውን ክፈችለት በደንብ እንትኖቹ እንዲለያችሁ። ኦኬ Dajjal characterizations. Okay. እዚህ ጋርም ያንግማን ወይ ቴንክ ዩ። እዛ ጋር አላህን እንዴት ነበር ያልየው? አሁን ፓራላል አሳዩ። ያንግማን ነው አይደለ? እዚህ ጋርም ደግሞ ማን ነው? ደጃል ምን አይነት ነው? ያንግማን። ሉክ አላህ ምን አይነት ነው?
ያንግማን። ደጃል ምን አይነት ነው? ያንግማን። ከርሊ ሄር የሚለውን ደግሞ አሳዩ። with twisted and contracted hair ይላል። ያው ወደ ተመዘዘና ምን ያደርጋል ማለት ነው የተቆጣጠረ። ሊተራሊ ቃሉን አሳዩ ሜቢ ከፈለገው ከርሊ ሄር የሚለው ቃሉን አሳየው። ሳይ ሙስሊም 169 አላህ ምን አይነት ነው? ጸጉሩ ፍሪዛን ወጣት። ደጃል ምን አይነት ነው? ወጣት ጸጉሩ ፍሪዛን። ግራ እንዳትጋቡ። ደጃል ግን ምንድን ነው? አንድ አይና እውር ነው። ደጃልና አላህ ጸጉራቸው ተመሳሳይ ነው አይደለም ወንድማችን? አሁን እኮ በጣም ብዙ ተራመድክ። የጠየቅኩ ሌላ የምትመልስልኝ ሌላ። እስቲ ቆይ መጀመሪያ እስከ ማስረዳት በፊት የተጠየቅከውን መልስልኝ። ወደ እሱ እንመጣለን ብያለሁ። መጀመሪያ የተጠየቅከውን መልስልኝ። አሁን እኮ እየጠየቅኩ ነው። ያው በቃ አላህና ደጃል እናንተ አይመሳሰሉም እያላችሁ ነው። ደጃልና አላህ የሚመሳሰሉበትን እያሳየው ነው። የማይመሳሰሉት በአይን ነው። ትምህርት ልትሰጠኝ እኮ አይደለም የገባሁት፣ እንድመልስልህ ነው የገባሁት። በል እዛ ላይ አንብበውና እንየው አብረን። ያው አንብበው። ፍተን ከርሊ ሄር ተብሎ የተነገረለት ማን ነው? ሌላ ውስጥ ለምን ትገባለህ? እዛ ገባ ተባልክ አይደል? ምን ነው ያው አዲስ ነው። አትሰማም። ሙሉን አድርጊለትና አንብበው። ዝቅ አድርጊው። እውነት ሙሉ ማንበብ ከፈለክ አንብብ። በቃ ግራ አይኑ ምንድን ነበር ያልከው? አንብብ። ጠፋ ነው ብለህ ነበር። ቀኝ አይኑ ጠፋ ስለሆነ አላህ ሁለት አይን አለው እያልክ ነው። የቱ ጋር ነው የሚለው? ቶሎ በል። እኔ ምንም አላልኩም። ሁለት አይን አለው ሶስት አይን አለው ብዬ አልተናገርኩም። ቆይ አዳምጥ። ቆይ ቅድም ምን እያልክ ነበር? እንዳትዋሽ። ምን እየዋሸሁ? ምን እያልክ ነበር? ምን ብየዋሸሁ? አዳምጥ። ምን እያልክ ነበር? ምን ብየዋሸሁ? መጀመሪያ ምን አልክ? ደጃል አንድ አይና እውር ነው። ታዲያስ አላህ ግን አንድ አይና አይደለም። አላህ ግን አንድ አይና አይደለም። ቁጥሩን ይገልጻል። ቁጥሩን ላሳያ። አንድ ያዝ። አቅጣጫን ይገልጻል። ሁለት አይደለ? በደንብ እንደሚገልጽ ላሳየህ እኮ ነው። ምክንያቱም እንደዚህ ይላል። አሁን ሐዲሱን አንብበው። ግራ ትተጋባችሁ አለ። ቀጥል አንብብ። ሬዳ እኔ ጠየቅኩህ የአላህን ነው ያልኩህ። ቶሎ በል አንብብ። አንተስ ወይም ትራንስሌት አደረገው። እሺ ማንበብ ለምን ሳትፈልግ እኔን አንብብ ትለኛለህ? መልሱ ብለሃል ነበር። እኔ አይደለም በአማርኛ ትራንስሌት አደረገው። If you are confused about him, know that your Lord is not one-eyed. ስለሱ ስለ ደጃል ግራ ተተጋባችሁ። ስለ ደጃል አላወራሁም። አሳም ላይ ጆሮ አይሰማም። አዳምጥ። ቆይ መጀመሪያ አላህ ሁለት አይን አለው የሚለው ቦታ ላይ አሳየኝ። ስለ ደጃል ግራ ተተጋባችሁ ይሄን ወቁ አለ። አላህ ወይንም ጌታችሁ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ስለዚህ አላህ ምን አይደለም? አንድ አይን አይደለም። ደጃልስ እኮ ቁጥሩን የሚገልጽ አለ። ፍጠን። ቁጥሩን የሚገልጽ አቅጣጫ የሚገልጽ ነገር ካለ እስቲ አሳየኝ ቶሎ በል ወዳጄ። ስለዚህ ከአንድ አይን በላይ ነው ያለው ብለን እንየዘው አይደል? በቃ አይደለም እናንተ እንደምትሉት ሁለት አይን እያላችሁ ያለችው እዚህ ጋር አንድ አይን ካለ ሁለት አይን ነው ያጠጋጋል ብለህ ነው። ግን ከአንድ አይን በላይ አለ ማለት ነው እኮ አሳየኝ። እሺ ቶሎ በል ፕሊዝ። ሬዳ ስለዚህ ባለ አንድ አይን አይደለም ማለት ነው እኮ ባለ አንድ አይን አይደለም እያላችሁ ነው። ያ ማለት ከአላህ ጋር የሚለያየው የሆነ እንትን አለው እያላችሁ ነው። እሱን አሳየኝ ያልኳችሁ ነው። ሬዳ ፕሊዝ። ቀላል ጥያቄ ነው የጠየኳችሁ። ምን ያለ ከብድ ሎክ ስፔሲፊክ አድርጎ ነብይህ ቀኝ አይን የለውም ደጃል ሲል ቀኝ አይኑ ውር ነው። አላህ ደግሞ አንድ አይን አይደለም ሲል ምን እያለን ነው ማለት ነው? የአላህ ቀኝ አይን እውር አይደለም ማለት ነው።
ምክንያቱም የደጃል ቀኝ አይኑ ይበልጥ ከኔ ይበልጥ ተረድተዋል። እስቲ እሱን ንገረኝ ነው የምልህ እኮ የአዳም ንገረኝ ነው የምልህ እኮ እየነገርኩህ ነው። አላህ ምን አይደለም እኮ አስረዳኝ በል። ኧረ ተው በእናትህ አታስጮኸኝ፣ ደክሞኛል፣ ብዙ መጫወት አልፈለኩም ዛሬ። ኤኒዌይስ ደጃል ቀኝ አይኑ እውር ነው። ግራ ትተጋባችሁ አለ። ደጃል ቀኝ አይኑ እውር ነው፣ አላህ ግን አንድ አይን አይደለም አለ። ባይ ዲፎልት ደጃል ምንድን ነው ማለት ነው? አንድ አይን ነው ማለት ነው የደጃል። አላህ ግንስ አንድ አይን አይደለም። አንድ አይን ካልሆነ ደጃል አላህ ደግሞ እንደ ደጃል ሰው እንደሆነ ሐዲሱን ክፈችለት እንትናን ወጣት ሰው ፍሪዛም ነው። ወጣት ሰው ደግሞ 8-9 አይን ያለው የለም። ሉክ ምን ይላል? አይ ሰው ማይ ሎርድ አይታይም ብዙም I saw my Lord in the form of a young bearded I saw my Lord in the form of a beardless young man with curly hair. ምን ይላል ኢብን አባስ መሐመድ ምን ብሎ ተናገረ? ነብይህ ማለት ነው። ጌታዬን በምን መልክ አየሁት? ወጣት ፂም አልባ ሆኖ። ወጣት ሰው ወንድ ማለት ነው ሰው ይላል። ያንግ ማን ማለት ነው ማለት ነው። ያንግ ማንን አሁን ደጃል ጋር ሰጅለት። ያንግ ማን በተመሳሳይ ለደጃል ተነግሯል። ደጃልም ምንድነው እሱ? ያንግ ማን ነው። ደጃልም ያንግ ማን ከሆነ ቆይ ደጃልም ያንግ ማን ምንድነው እሱ? ወጣት ሰው ይመስላል ነው የሚለው። ያንግ ማን ማለት ነው ማለት ነው። አሁን አስደከምከኝ፣ አስራብከኝ። ውሸት ተርጉሚለት፣ አሁን ተርጉሚለት፣ ወደ አማርኛ አድርጊለት። ጭራሽ ሰው ይመስላል የሚል ሐዲስ የለም። አዳምጥ፣ ወደ አማርኛ ተርጉሚለት። እሺ ሐዲሱ እንቱን አስተምረን እንችለዋለን በኢየሱስ። በቃ በድንቁርና መስጊድ ውስጥ አፍነው በአረብኛ ይዘዋቸው ሰዎቹ ምንም የሚያውቁት ታምር የለም ምንም ማለት ነው። ደንቆሮ ግን ያው አይፈረድባቸውም። እስቲ ምንም ማለት አንችልም። ምኑን ነው ማፈርድብን? በቀን 4 ያውም ደግሞ መሐመድ ነው አላህን ወጣት ሰው ይመስላል የሚሉት ትገርማለህ። በጣም እንገርማለን። እውነት ነው። እስካሁንማ ወጣት ላይሆን ይችላል። አክቹዋሊ ፂምም አብቅሎ ሊሆን ይችላል። ፂም የለውም ብሏል በጊዜው። አሁን ምን እንትኑን ግማሹን አተረጉሚኝ ምናንቺ ዋና ቦታ ላይ አስቀምጬለታለሁ። አንዴ ቆይ ሀተታውን ተውና ሌላውን ነገር እሱ ደጃል የተጠማዘዘ የተወዛወዘ ጸጉር አይነ ስውር የሆነ ወጣት ብሎ ያስቀምጣል። አይነ ስውር የሆነ ማ ደጃል እንትና ደግሞ ተርጉሚለት ያንኛውን አላህ ነበር። ስለዚህ ጸጉሩ የተጠመዘዘ ወጣት ሰው ወጣት የሆነ ነው ማ ደጃል። እንትናስ አላህስ ምን አይነት ነው? ጌታዬን ፂም በሌለው ጎረምሳ አምሳል በአረንጓዴ ሜዳ አየሁት። ጎረምሳ ተብሎ የሚነገረው ለማን ነው ወንድማችን? ለሴት ወይንስ ለወንድ? እንደዚህ የሚላለ እርግጠኛ ነህ? ያው እያነበብክ እኮ ነው። ጎረምሳ ተብሎ የሚነገረው ቁጥሩን ስጠኝ። ኦኬ በያን አልተልቢስ 7ኛው ሙጀለድ 298 ያው ያዘው ወይም ደግሞ እዚህኛው ላይ ቢያን አልተልቢስ ቮሊዩም 7 290 እስከ 298 ድረስ ሙሉን አንብበው። ስለዚህ ነው የሚያብራራው። ሰፊ እስቲ አንዴ ድገመድ። አንዴ ይቅርታ። ከ290 እስከ 298 ኢብኑ ተይሚያ አናን ተልቢስ ከ290 እስከ 298 ቢያን የሚለው ነው። እሺ
ማን ምንደክሚው? አይ ቁና ተነፈስኩ። አይ ደክሞኝ ምናምን አይደለም። ኧረ ዝም ብዬ ነው። ይቅርታ። እሺ ሌላ ቦታ የተጻፈ ምናምን ካለ እስቲ ንገሩኝ። ያልጻፈ ስለምን ማለት ይሄን የሚያረጋግጥ ካለ ያው በቃ አረጋገጥንልህ እኮ። እሱ ሰያው ነው። አሁን የነገራችሁኝ ምዕራፍ ነው ያኔ ነው የቀደመው ምንድን ነው የፈለከው ሌላ? ይሄን የሚያጠቃልል ሌላ ሐዲስ ካለ ብዬ ይሄን እንትን የሚያጠቃልል ሐዲስ ካለ ብዬ ሙሐመድን አላህ የነካበት ቦታ መጥቶ እንዳየው ምናምን የሚናገሩ አሉ። ሙሐመድም ደግሞ አላህን አይቶታል ማለት ታየው ነው የሚለው አዛ ላይ ማየት ብቻ ሳይሆን ሰውነቱን እንደነካካው የሚናገርበትም አለ። ከማየት ላይ መነካካት ሁሉ መሐመድ ራሱ አምላኩን አይቶታል አላህን አይቶታል ነው የምትለው ማለት ፍሪዛም ጸጉር ምናምን ስላልከው ነክቶታልም እያልኩት ነው። ማየት በርቀት ልታይ ትችላለህ አንድ ነገር ወለ ሰውነቱ እጁን ሰዶ እንደነካው የቅርበትና የርቀት ሳይሆን እያወራሁት አይቶታል አይደል እንዴ ነው ያልኩት ያለሁት። ያ አይቶታል እኔ አይደለም ያልኩት ራሱ ነው ያለው እኮ ራሱ ነው ነብይ አዲሱን ከፍ አድርጊለትና እንደገና ያንብቡ። አይቼዋለሁ ያለው ራሱ ነው። እሺ ስክሪንሾት መጥቻለሁ። ችግር የለም በቃ እና ያወለን እስቲ መጽሐፍ ላይ ምን ካለ አሁን ማንሳት ትችላለሽ ከፈለግሽ። ስክሪንሾት መጥቻለሁ። እሺ እፎይ አለ የዛኛውንም ሐዲስ ይዘዋል አይደለ? ከደጃል የተለየበትን አለኝ። ኦልሞስት ይብቃና አንድ ቁርአን ክፍል እንመልከትና አይ ቲንክ ደጃል ገሎ ያድናል ብለህ ታምናለህ ወንድማችን? ምን አልከኝ? ደጃል ገሎ ያድናል ብለህ ታምናለህ? ደጃል ገሏል ገሎ ማዳን የሚችል ነው ብለህ ታምናለህ? ህይወት መስጠት ይችላል ነው የሚገለው ነብዩ ሳን ወይም ኢየሱስ ክርስቶስ ኖ እንደዛ ማለት ሳይሆን አንዴ ሱረቱ ሐጅን አንዴ ክፈችልኝ። ሱረቱ ሐጅ 6 ቁጥር 6 ኮሜንት እንዳትሳደቡ አትሳደቡ ኮሜንት ላይ ሱራ 30 ነው 22 ቁጥር 6 አብሽር መሳሪያ ይችላል አስተዳደግ እንደነክስ ትንሽ ቁጥር እንደዚህ ላለው ይህ አላህ እርሱ መኖሩ የተረጋገጠ እርሱም ሙታንን ሕያው የሚያደርግ እርሱም በነገር ሁሉ ላይ ቻይ በመሆኑ ነው ይላል። ሙታንን ሕያው የሚያደርጋቸው ማን ነው ወንድማችን? ይህ አላህ እርሱ መኖሩ የተረጋገጠ እርሱ ሙታንን ሕያው የሚያደርግ እርሱ በነገር ሁሉ ቻይ መሆኑ ነው። አላህ ነው ቻይ ማለት ሕያው የሚያደርገው። ካላህ ውጪ ህይወትን ሙታንን ማስነሳት የሚችላል? በአላህ ፍቃድ ያው ነብዩ ኢሳ ወይም ደግሞ ኢየሱስ ክርስቶስ በአላህ ፍቃድ ያስነሱ ነበር ማለት ደጃልስ ያስነሳል? ብዙ ሙዕጂዛት ሰጥቷቸዋል። ምን ደጃልም ያስነሳ ነበረው። ስለዚህ ደጃል እንደዛ እንዲያደርግ አላህ ነው የፈቀደለት እያልከኝ ነው? ተቃራኒ ሆኖ እንዲመጣ በጣም ጥሩ። ለሸይጣን ሳይቀር አላህ ጥበብ ሰጥቷቸዋል ለሁሉም ማለት ነው። ለፍጥሯን በሙሉ ለተንኮልም ሆነ ለጥሩ ነገር አላህ ለሁሉም ጥበብ ሰጥቷል። ምሳሌ አንተ አሁን እሺ አንዴ አዲሱን ክፈሽልኝና እንደዚህ እንድታነብ አላህ ዕውቀት ሰጥተህ
የፈለገ ስለዚህ ተቃራኒ ነው። እሺ አንድ አዲሱን ነው የትኛውን እናንካ? አይ ቲንክ ሙስሊም 1882 ነው 18 ቡሃሪ ላይ ቡሃሪ ወደ መጨረሻ አካባቢ ኦኬ ትንሽ ከፍ ዝቅ አድርጊ they will say no ከፍ ኦኬ በቃ then ደጃል ከሚለው ጀምረሽ አንብቢው then ደጃል will kill the ከሚለው ከላይ ትንሽ ከፍ በይሲ ኦኬ if ከሚለው ጀምረሽ ቀጥይ ደጃል will say to the people ከሚለው ጀምረሽ ቀጥይ Okay. Ad-Dajjal will say to the people, if I kill this man and bring him back to life again, will you doubt my claim? እንግዲህ ይህንን ሰው የገደይ ወደ ህይወት ከመለስኩት የኔን ማስቀምጥላችሁን ሀተታ ትቃወሙታላችሁ ወይ ወይስ ትጠራጠሩታላችሁ ወይ ብሎ ሲላቸው they will say no. አይ አንጠራጠርም ብሎታል። then Ad-Dajjal will kill the man that man and bring him back to life ከዛ ከምን ያደርጋል ደጃል ሊገለውንና ወደ ህይወት ያመጣዋል ማለት ነው። Thank you ምንም ያላ ፍቃድ አይደለም እዚህ ጋር አላህ ፈቀደለት አልፈቀደም የለም ሰውየው ገሎ ማዳን የሚችል ነው እንዴት ያላህ ፈቃድ ነው ገሎ ያድናል ማለት ነው። ቁርአኑ ላይ ደግሞ ምን ይላል? ህይወትን የሚሰጠው አላህ ነው ይላል። ሰው ቁርአኑ ላይ ስፔሲፊካሊ የሚያስቀምጠው ምንድነው? እሱ አላህ ብቻ እንደሚያደርግ ነው። ደጃል ደግሞ እየገደለ ህይወት መስጠት የሚችል ማዳን የሚችል አካል ነው። ከዚህ ምን እንረዳው ምንድነው? እሱ በአላህ ሙዕጂዛ ነው እንጂ በራሱ ምንም የሚያደርገው ነገር የለም። ሚላውን እስቲ ሐዲሱን ባላውቀውም ለሐዲስ ባላውቀውም ያጠናክር ሐዲስ ሊኖር ይችላል። የለም ሊኖር ይችላል። ሽታውም የለም ባላህ ፍቃድ እሺ صحيح البخاري عندي 682 ነው የማየው እሺ በጣም ጥሩ የለም ብለሃል እና ይወጣል እስቲ ቼክ አድርገው ያው ጥያቄ ነበር እንዴ ጥያቄ ነበር መጠየቅ ይችላል ምንድነው እስቲ ስለ ኢየሱስ አንዳንድ ነገር ንገረኝ እስቲ ማወቅ ስለምፈልግ ነው። ኢየሱስ በስጋ የተገለጠ ያው አምላክ ነው። ምን አልከኝ? ኢየሱስ በስጋ የተገለጠ ያው አምላክ ነው። ብዙ እንዲሄድበት ፈልጋለህ? አይብቃ አይሰማም? ሬድ ሰምተኛል? ሰዎች 6 ሰዓት ሆነች። የመተኛችን ሰዓት ደረሰ። ከዚህ በላይ ብንቆይ ራብ ነው የምናተርፈው። ኑሮ ተወዷል። መተኛት ጥሩ ነው። ከዚህ በላይ ብንቆይ ድካም ነው የምናተርፈው ትላለህ። ማማ ያለሽ ቃል ሌሎቻችሁም ማይክ ብድግ ብድግ አድርጉ ማውራት ትችላላችሁ። ኡስታዝ እንዴት ነው? ማማዬን በሰዓት ተጥቃት ምን ልተኛ ተኛ አልተኛሽ እንዴ? አርሽ ላይ ነች። ከተኛችማ ከዛሬ ወደ ቤት ያገባትም እመነኛ አርሽ ላይ ነች። የመጨረሻው ይሆናል ማለት ነው። በጣም ተኝታ ነበር ስትጠራ አይደችም። እሺ እውነትሻ የምትይው አለ? በጣም ደስ ይላል። በጣም ተምሬያለሁ። በጣም አመሰግናለሁ። ሁሉን ነገር እያወቅኩ ነው፣ እየተረዳሁ ነው። በጣም አመሰግናችኋለሁ። መልካም
በርቺ። እንዴት አየሽው ፕሮግራማችንን? በጣም ደስ ይላል። በጣም ደስ ይላል። ትንሽ እየለመድኩ ስለሆነ ትንሽ እያወቅኩ ሲሄድ ሁሉንም ነገር ጠይቃችኋለሁ። እሺ ችግር የለውም። እሺ በጣም አመሰግናለሁ። በጣም እውቀት አግኝቻለሁ። በጣም ደስ ይላል። በጣም ከሚባለው በላይ እውቀት አግኝቻለሁ። በርቺ። እሺ አመሰግናለሁ። ሚስራ አንቺ ዘዋሪ ቆይ እግርሽ መሰበር አለበት። ማማዬ ማለት ነው። ውረጅ። በህልሟ የት ትደርሳለች? ሚስራለሽ ማሜ ጥያቄ አለ? እሺ እኔ ጥያቄ ሳይሆን ያለኝ መልእክት ነው ያለኝ። አሁን ላይ ሁላችንም ከስሜታችን በላይ ሆነን መንፈሳዊነትን ተቀዳጅተን በቃ ሁሉም ነገር ግልጽ ይሆንልናል ነበር። መልካም ጥሩ ጸባይ ነው ያለው። ማሜ ጸሎት አድርጉለት። እኛ የቀመስነውን እንዲቀምስ፣ እኛ ያየነውን ብርሃን እንዲያይ፣ እኛ ያገኘነውን እውነት እንዲያገኝ እየጠየቀም ያለ እየተማረም ያለ ልጅ ስለሆነ ማወቅ እውቀት መልካም ነው። እውነት ቤስት ነው። እውነት አርነት ያወጣል ይላል። እውነት ነፃነትን ይሰጣል። እውነትም መዳኛ ነው። እውነትም ደግሞ ክርስቶስ ነው። ጲላጦስ እስኪደነቅ ድረስ ምንድን ነው እውነት ብሎ ማለት ነው። እውነት ማን ነው? ክርስቶስ ነው። እኔ ነኝ እውነት ብሏል። ሐሳዊ መሲህ ደጃል ሐሰተኛ ተብሎ በእስልምናም ይጠራል። ኢማጅን የነቢያት መደምደሚያ ብለው የሚያምኑት ሙሐመድ ቢሆንም እንደገና ደግሞ ኢሳ ይመጣል ይላሉ። እንደ ነቢይ እንኳን እነሱ ጋር ብንወስደው ያላህ ቃል ነው ብለው ያምናሉ። ኢሳ ቃሉና መንፈሱ ነው። ሱራ 4:171 ላይ እንደሚናገረው ያላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ። ኢሳ ደግሞ ያላህ ቃል ነው ብለው ያምናሉ። ባይ ዲፎልት ኢሳ ምንድን ነው የሚሆነው ማለት ነው? ፍጡር አይደለም ማለት ነው። እንደገና ደግሞ ጀስት የሆነ ፈራጅ ማን ነው ብለው ነው የሚያምኑት? ኢሳ ነው ብለው ነው የሚያምኑት። ገና መጥቶ ይፈርዳል ብለው ያምናሉ። ከዓለም ፍጥረታት ሁሉ ከተፈጠረው ሁሉ እሱም ያህል አስፈሪ የለም የተባለውን አካል የሚገድለው ማን ነው? ኢሳ ነው ብለው ያምናሉ። ኢሳ ህይወት ሰጥቷል ብለው ያምናሉ። ወፍ ፈጥሯል። አይ ባላ ፈቃድ ነው እዚህ ጋር ይሏቸዋል። በእስልምና ቅርጻ ቅርጽ መስራት እንኳን አይቻልም። አስቀድሞ ቅርጻ ቅርጹን ራሱ ከሰራ አትሊስት ከጭቃ ሲሰራ ልክ አላህ አስቀድሞ ሰውን በጭቃ በሁለት እጆቹ እንደፈጠራቸው አይነት ማለት ነው። ኢሳም በተመሳሳይ ያን ይሰራል። እስትንፋሱንም እሱ ነው የሚሰጠው። ደግሞ መጥቶ ቁርአንን ይሽራል። ኢሳ በተለይም ጂዚያን ያስቀራል ይላል ሱራ 9:29 ሱራ 9:29 መጥቶ ይሽረዋል። የፈጣሪን ቃል ፍጡር ሊሽር አይችልም ደግሞ ብለው ያምናሉ። የፈጣሪን ቃል ፍጡር ማይሽር ከሆነ ኢሳ መጥቶ ቁርአንን የሚሽር ከሆነ ቁርአን የፈጣሪ ቃል ነው ካሉ ኢሳ ከሆነ መጥቶ የሚሽረው፣ ስለዚህ ኢሳ በተቃራኒው ምን ይሆናል ማለት ነው? በተዘዋዋሪ ፍጡር አይደለም ማለት ነው። የመጨረሻ ነቢይ መደምደሚያ እኔ ነኝ ብሏል ሙሐመድ። ኢሳ ገና ይመጣል ካሉ በሚመጣበት ሰዓት ላይ ደግሞ የነበሩ ሰዎች የሚያስተዳድራቸው የመጨረሻ ነቢያቸው ለነሱ ማን ይሆናል ማለት ነው? ኢሳ ይሆናል። አይ እኔ ነኝ የመጨረሻው ነቢይ ካለ ደግሞ ኢሳ ነቢይ አይሆንም። ነገር ግን ምን ይሆናል? አምላካቸው ይሆናል ማለት ነው። ደግሞም ነው እና ይሄንና ከድንግል ለምን ተወለደ? መልስ የለውም። መሲህ ለምን ተባለ? በእስልምና ትርጉም የለውም። እናቱና እሱ ለምን የተመረጡ ሆኑ? መልስ የላቸውም ሙስሊሞች። ለምንድን ነው ሴጣን የሰውን ዘር ሁሉ ይነካል ብለው ሲያምኑ ሴጣን ልብ በሉ ያልነካቸው ብቸኛ ሁለት ፍጥረቶች አሉ እንደ እስልምናው። ማናማ? ኢሳና መሲህ። አይምን መሲህ ማርያምና ኢሳ
እናቱና ልጁ ሴጣን ሁለቱም ብቻ ነው ያልነካው። ያ መሐመድ ሴጣን እንዳለበት ታውቃላችሁ። ሴጣን መኖር ብቻ አይደለም ብዙ ነው ታምራቶችን ማለት ሲጫወትበት ነበረ። ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን የወሲብ እንትን እንዲል ራሱን ለማጥፋት ልክ በዋሪ 1982 ላይ እንደሚናገረው ተራራ ላይ ይወስደው ነበረ። እንደ ግመል ያንኮራፋ ነበረ። እንደ ትኩስ ጥጃ እንደተወለደ እንዲፈራፈር ያደርገው ነበረ። ሌሊት ወደ ልክ ሙስሊም 450 እንደሚናገረው አጋንንቶች ይዘውት ወደ ዋሻ ይሄዱ ነበረ። ብቻ ብዙ አጋንንቶች ይጫወቱበት ነበር መሐመድ። ኢሳ ላይ ግን አጋንንት ስልጣን የለውም። ለምን? ያ ምክንያቱም አምላክ እንደሆነ ገብቷቸዋል። አትሊስት ማለት ነው ቃሉ መንፈሱ መሆኑን ቁርአኑ ስለሚያስቀምጠው ማለት ነው። ይህንን ከፍጥረት ሁሉ በላይ ያለውን አካል መጥቶ የሚደመስሰው ኢሳ ይሆናል። እንደ እስልምናውም ማለት ነው። ይሄ የሚመጣው አካል ደግሞ የአላህ ተቃራኒ ወይም ደግሞ የአላህ ተቃዋሚ ሆኖ ሳይሆን የሚመጣው የኢሳ ተቃዋሚ ነው ሆኖ የሚመጣው። የኢሳ ተቃዋሚ ሆኖ የሚመጣው ምን ብሎ ነው የሚመጣው? እኔ አምላካችሁ ነኝ፣ እኔ ነኝ የፈጠርኳችሁ፣ እኔን ተገዙ፣ እኔ መሪያችሁ ነኝ ይላል። ስለዚህ የኢሳ ተቃራኒ ነው ከተባለ እውነተኛው መሪ ማን ይሆናል? ኢሳ። እውነተኛው ፈጣሪ ማን ይሆናል? ኢሳ ይሆናል ማለት ነው። ይሄንኛው የሱ ተቃራኒ ስለሆነ ይሄኛው ውሸተኛ ሲሆን ይሄኛው እውነተኛ ነው ስለሚለው ማለት ነው። ይሄንን ተመልክተናል። ሌላኛው ምንድነው? ነብያቸው በጊዜው ስለ ደጃል ሲናገር ግራ የተጋባ ንግግሮች ሲናገር ነበረ። ቀኝ አይን የለውም አላቸው። በሌላ ጊዜ ደግሞ በሌላ ሐዲስ ላይ ግራ አይን የለውም አላቸው። ይሄንን የተናገረው ከአላህ መለያ ብሎ ነው መስፈርትን ያስቀመጠው። ነገር ግን ምን ሆነ? ከዛ በኋላ ሁለት ግጭት ይመጣል ማለት ነው። በቀላሉ እንዲህ ማለት ይቻል ነበር፣ ሁለት አይን የለውም ማለት ይቻል ነበር። ሁለት አይን የለውም ከሆነ ደግሞ ምን ይሆናል? አላህ አንድ አይን አይደለም ብሎ አልነበረም መነገር የነበረበት ማለት ነው። ምክንያቱም ደጃል አንድ አይን አይደለም ብሎ የተነገረው ለምንድን ነው? እሱ ደጃል አንድ አይን ስለሆነ ነው። አንድ አይን ነው። አላህ ግን እንደዛ አይደለም። አንድ አይኑ የደጃል ጠፍቷል ለማለት ነበረ ይህንን የተናገረው ማለት ነው፣ ንጽጽሩ የተገባው። ስለዚህ ግጭት ይሆናል አዲሱ። ፕላስ ደግሞ ስለ ደጃል የመጨረሻ ቀን ምልክት ነው ተብሎ የተነገረው ኢሳ ይገለዋል የተባለው ከአዳም ፍጥረት ጀምሮ እስካሁን ድረስ በእንደዚህ አይነት አሰቃቂ እንትኖችን የሚከውን የለም ተብሎ የተነገረለት አካል በቁርአን ውስጥ ሽታውም የለ። አንድ ቦታ አልተጠቀሰም ስሙ። አንድ ቦታ ሱሌማንን ያነጋገረች ጉንዳን ተብሎ ሲነገር ጂኒዎች ስማቸው ሲጠቀስ ከቤቴ ውጡልኝ ብሎ ሲናገር በቁርአን ውስጥ ይህንን የዓለምን ሕዝብ ያንቀጠቅጣል ተብሎ የተነገረለት ደጃል ግን ምንም በቁርአን ውስጥ የተብራራ ነገር የለም። ቁርአን በግልጽ እና የተብራራው ነኝ ቢልም ስለ ደጃል ምንም የነገረን የለም ማለት ነው። ስለዚህ ሙስሊሞች አሁን ስለ ደጃል የሚያውቁት ምንድነው? እሱ ሙሐመድ ከሞተ ከ300 ዓመት በኋላ ልብ በሉ፣ ሙሐመድ ከሞተ ከ300 ዓመት በኋላ የተጻፈ መጽሐፍ ላይ ያገኙትን መረጃ ነው የሚያነቡት። ሚኒመሙ 250 ዓመት አካባቢ ነው። ቡሃሪ 250 ዓመት ምናምን አካባቢ ሙሐመድ ከሞተ የተጻፈ ነው። እንዴት ነው የጻፉት? ቡሃራ የሚባለው ሰውዬ እከሌ ነገረኝ እንዲህ እያለ ሐሚት የጻፈውን መሐመድ ሚስራ ለአይሻ፣ አይሻ ለኑህ፣ ኑህ ለሪፖርት ነገሩኝ ብዬ እኔ መጽሐፍ ማለት ነው። ከሪፖርትን የሰማሁት እላለሁ። ማነገረው ለሱ ስል ኑህ ነግራው ነው። ለኑህ ማን ነግሯት ነው? አይሻ ነግራት። ለአይሻስ ማን ነገራት? ሚስራ። ለሚስራስ ማን ነገራት? መሐመድ። በምን ያውቃል ሰውየው? ይንገሯቸው አይንገሩት? ሐሚት ማለት ነው። ትሄዱና እንደዚህ እኮ ሰማው ማነገረ እንከሌ ነገረኝ። ለሱ ማነግሮት ነው? እከሌ ነገረኝ ብሎ ነገረኝ። ይሄንን ነው መጽሐፍ አድርገው አሁን ሃይማኖት አድርገውት ይህንን እምነት ተቀበሉ የሚሉን። ቼን ኦፍ ናሬሽን ሲሉ ሰምታችኋል። ሰንሰለቱ እስናዱ ምናምን ሲሉ ቼን ኦፍ ናሬሽን ወይም እስናዱ ማለት ምን ማለት ነው? የዘጋቢዎቹ ሰንሰለት ማለት ነው። ከከሌ ከሌ ሰማ፣ ከከሌ ከሌ ነገረኝ፣ አሉባልታ ማለት ነው። አሉባልታ እንደ መጽሐፍ ነው። እና ይህን ይመስላል የዛሬ ቶፒካችን። ከሞላ ጎደል ራሃማ ሪፖርት እያደረገችብኝ ነው። ለምንድነው ሪፖርት የምታደርግብኝ?
እሺ ጥያቄዋ አልመለስ ያላት እየተንከራተተች ያለች እህታችን ናት። ለምን ትንከራተታለች? ብዙ ጥያቄ ፖስት አደረጋለች፣ የሚመልስላት የለም። ለሷ ልክ እኛ 2 ቀን ሙሉ ካለመልስ እንደተቀመጥ ነው ማለት ነው። መለስል ክርስቶስን አግኝታውን የነሱ ጥያቄ ለሷ ጥያቄ አይደለም። አሁን ክርስቶስን ለጥያቄዋ ሁሉ መልስ ይሆናታል። መልስ ነው ክርስቶስ ለጥያቄዎቻችን ሁሉ መልስ ነው። እና ሚስራ ኑህ ላቭ ሁላችሁም የምትሉት አለ። እኔ በቅቶኛል፣ አሁን ደክሞኛል። ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ሁላችሁም ከላይ ከታች ያላችሁ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም ነው። እግዚአብሔር ይመስገን አለሁኝ። ስለ ደጃል ነበር እንትን ያላችሁት። እኔም የሆነች ስራ ነበረችኝ ሳዳምጥ እንትን ስል በመሀል እንትን እያልኩ ነበር። ግን ደስ የሚል ትምህርት ነው። ስለ እውነት ከሆነ የተማርነው በጣም ቴንኪዩ። ምን ብላችሁ ነበር ያኔ የምትማሩት? ስለ ደጃል መስጊድ ላይ እንዴት ነበር የሚያስተምሯችሁ? ደጃል እንግዲህ መጨረሻ ላይ መጥቶ ኢሳ የሚገለው ነው። ደጃልን የአላህ ነኝ ብሎ ባለ አንድ አይኑ እንደዛ ነው እንግዲህ የተማርኩት። በአንድ አይን አለው። መጨረሻ ላይ ኢሳ ይመጣል፣ ኢሳ ይገለዋል ነው እንግዲህ። እንግዲህ ባለ አንድ አይን ደግሞ የማቀው የሉሲፈርን ነው እንግዲህ፣ የጥልቁን ነው። ትልልቅ አርቲስቶች የሚከተሉትን ነው የጥልቁን፣ በቃ የጥልቁን ነው እኛ ባለ አንድ አይን የምናውቀው። ብቻ ለማንኛውም ሚስራም ደግሞ በዚህ አጋጣሚ ሀገሬ ልጅ ናት። አይ ቦታ እናጠቅሽ። አይ በውስጥ ተባብለናል። እሷ መስሚያ ድፍን ነው አልፈራም አለች። ጎረቤት ልትሆኑ ትችያላችሁ ትያለሽ። ያ አይ እንደዛ ነገር ነው። በቃ ትንከባከቢልናለሽ። እንደውም አስቀምጬ በውስጥ መስመር ግድ ይለዋል። የቀመሽውን እውነታ ያገኘሽውን በውስጥ ንገሪያት፣ ጋብዣት ትያለሽ። አስቀምጬላታለሁ ቴሌግራሜን። እንትን እንላለን፣ እናወራለን። ለእኛ የተሰጠንን የክርስቶስ ፍቅር እሷም እንድታገኘው። ታዲያ ለምን ነጠልሽ? ሌሎቹንም ስሚ፣ እዚህ ጋር እኮ ብዙ አሉ እኮ። ስንት ሰው አለ? ነጥለሽ ሚስራን ብቻ የሀገር ሰው በመሆኗ ወይኔ ማዳላት። አሁንም ፍትህ። ይሄ በጎጥ በጎጥ እርሽ ችግር የለውም በሚገባ። አይሻ ለምሳሌ አለች። ቪዲዮዎቿን አይሻን አይተሻ ለማድነቅ ይከብዳል ጽናቷ ራሱ። አይሻን ባይዜ በጣም ነው መወዳት። የነብዩ ሚስት ካወቃችሁ ምን ያህል ገመና እንዳወጣችልን። እና አይሻ የሚባል ስም ስሰማ ትዝ የሚለኝ የነብዩ ሚስት ነች። እና ከሌሎቹ ሚስቶች ይልቅ በጣም ተንኮለኛ ነች። ብዙ መረጃ አውጥታለች። እና እንዳለ ያወጣችሁ እስልምናን መሐመድን ለመበቀል ይመስለኛል አንዳንዴ። እና ያወጣቻቸው መረጃዎች፣ የተናገረቻቸው ነገር አንዳንዴ አይምሮ የሚነኩ ናቸው። የአንተ አምላክ ያዳላል፣ አንተ የፈለግከውን ወዲያው ነው የሚያመጣል። የአንተ አምላክ ለአንተ ፈጣን ነው። ምንድን ነው እሱ? የአንተ አምላክ ለሴቶች ያለው አንድ ምልከታ እንዴት ነው?
ትቀናለች፣ በዛ እንትን ትላለች፣ ትናደዳለች። ብቻ ብዙ ነገሮቹን ካያችሁ አይሻ ትንሽ መብቷን እኮ ስለምታስከብር ነው። መብቷን ታስከብራለች ማለት የሴት ልጅ መብት እስከሄድ ድረስ ነው የሚለውን እንግዲህ ባልሰለጠነው ዘመን በዛም በጃሂልያ ዘመን የነበረውን አይሻ መብቷን አስከብራ የምትኖር እንጂ የወንድ የበላይነት ተብሎ እቺ ሴት እየተባለች ሳይሆን እሷ መብቷን ማስከበር ጉዳይ እንኳን አይደለም። አክቹዋሊ እኔ ሌሎች መናገር አይችሉም። አይሻ እንደዘገበችው ሌሎች መዘገብ አይችሉም። እፎይ አይችላሉ። ምንድነው እሱ ነብዩ ከሞተ በኋላ እኮ ነው የተዘገበው ሐዲሳቶቹ። which ያኔ ደግሞ 40 ዓመት 30 ዓመት ይሆናታል። ትልቅ ሰው ነች። በሕፃንነቷ እኮ አይደለም ሐዲስ የዘገበ። ቆይ አዎ፣ ግን ብዙ ነገሮችን እሷ ትናገር ነበረ እኮ። የምትናገርበት ምክንያት ምንድነው? እሱ ከሞተ በኋላ ነው የተናገረቻቸው። ሐዲሳቶቹ የተላለፉ ከሞተ በኋላ ነው። ሚስኮት ተደረገ። አስቸጋሪ ነው ለኛም እና ከሞተ በኋላ ነው። ይሄንን ማጥራት ይፈልጋል። በልጅነቷ ሳይሆን ያገባት ነው በልጅነቷ እንጂ ሐዲሳቶች የተላለፉት እንዳለ ከ18 ዓመት በኋላ ከሆናት በኋላ ሐዲሳቶቹ ምንድናቸው? ነብያችን ቅማል አለበት፣ ነብያችን ቂጡን በድንጋይ ይጠርጋል፣ ነብያችን የሞተ ሰው ከመቃብር አውጥቶ ምራቁን ይግታል፣ ነብያችን መቃብር ላይ ሄዶ ብቻውን ይቆማል፣ ነብያችን እንደ ግመል ያንኮራፋል፣ ነብያችን ጭኔ ላይ ቁጭ ብሎ ነው የሞተው፣ ነብያችን በጾም ሰዓት ላይ ይስመኝ ነበረ፣ ነብያችን ላዩ ላይ ይረጭ ነበር። ይሄንን ያወራችሁ ያየችውን በልጅነቷ ማለት ነው። ይሄንን አወርታለች። ይሄ እውቀት አይደለም። ባይዘይ ሌሎቹ እንደዚህ ዘግበዋል። ሌሎች ሚስቶቹ ዘግበዋል፣ ሌሎቹም ዘግበዋል። ግን የእሷ ብዙ ሀሚት አወራች እንጂ ሌሎቹም ዘግበዋል። እሷ እኮ ያየችውን ነው ያየችው። ምክንያቱም የወዳት ስለነበረ እሷን እንግዲህ ያየችውን ነው ይመስለኛል የዘገበችው። እነሱም እኮ ያዩትን ነው የዘገቡት። እነሱም ያዩትን ነው የሚሆነው። ምንድነው ልዩነቱ? እነኛ እድሜያቸው ያለ ስለሆነ እሷን ያህል የመቆየት ቻንስ አይኖራቸውም። ምክንያቱም እሷ ስንት ዓመት ቆይታለች? 50 ዓመት ቆይታለች። ስለዚህ 50 ዓመት ሙሉ ነው ያወራችሁ። 50 ዓመት ሙሉ አውርታለች ይህንን ተረት ስለ 50 ዓመት ሙሉ ይህንን 2000 ሐዲሳቶችን አውርታለች። አሁን የነገርኳችሁም ማለት ነው። እውቀት አይፈልግም። ይሄ ደግሞ ይህንን ለማውራት መፍትም አያስፈልግም። ባይዞ ወሲብ ከተደረገ በኋላ መታጠብ አለበት የለበትም? አይ እኔና ነብያችን ብለው ሲጠይቋት ምን ትላለች? እኔና ነብያችን ወሲብ እናደርግና እንታጠብ ነበር። ይሄ እውቀት ነው እንዴ? እውቀት እኮ አይፈልግም። ያየችውን ማውራት ማለት ነው። ነብዩ ላውሌ ስፐርሙን ይረጭ ነበር ብላ ወደ 30 ጊዜ ተናግራለች። ነብዩ ከመቃብር ሬሳ አውጥቶ ምራቅ ይግታል ብላ ወደ 38 ጊዜ ተናግራለች። ደምሩት። ይሄና 30 እና 38 68 ጊዜ ሁለት ቃል ለመናገር 68 ጊዜ አወርታለች። ይሄ እውቀት አይፈልግም። ይሄ እውቀት የሚፈልግ አይደለም። ልብሳችን ላይ ፔሪዳችንን እናይና ምራቃችንን ተፍተን በምራቃችን ነው የምንጠርገው። ነብዩ ልጆች ሲወለዱ አፋቸውን ገፍቶ ለሃጩን አፋቸው ውስጥ ይከታል። ወደ 40 ጊዜ ይሄንን ተናግራለች። ደምሩት። ወደ 100 ሐዲስ ሆነ ማለት ነው። ከ2000 ላይ ቀንሱ። ይሄ እውቀት ይፈልጋል። ነብዩ ሌሊት ተነስቶ መቃብር ላይ ይሄዳል። ነብዩ ተነስቶ ሴጣን ጅኒ ጋብዙኛል ብሎ ይሄዳል። ነብዩ ሌሊት እንደዚህ አድርጓል ብላ የተናገረቻቸው ሐዲሶች አሉ። ይሄንን ለማውራት እውቀት ሳይሆን የሚፈልገው ያየችው መናገር ነው። ያኔ እድሜዋ 30 40 20 ውስጥ ነበረ። ይሄ ምሁርነት አይፈልግም። ባይዞ ይሄንን መረጃዎች ከፈለጋችሁ ሰርቼበታለሁኝ። የትኛው ሙስሊም ደፍሮ የነብይ አይሻ እውቀት ምናምን ብሎ ባያወራ ደስ ይለኛል። 2000 ሐዲስ ዘግባለች ብለዋል። ሐዲሳቶቹ ምን አይነት ናቸው የዘገበችው የሚለውን ሰርቼበታለሁኝ። ድግግሞች ናቸው? አሁን ያልኳችሁን ነው የሚሆኑት። ቅድም እንደልኳችሁ
ከመቃብር ሬሳ አውጥቶ ለሃጩን አፋቸው ውስጥ ይከታል ብሎ 38 ጊዜ ተናግሯል። እንግዲህ ከ2000 ላይ ትቀንሳላችሁ። ይሄ እውቀት አይፈልግም። ላያችን ላይ ፔሬድ ጨርቃችን ላይ ልብሳችን ፔሬድ ይነካዋል፣ በምራቃችን ነው የምናጸዳው። ወደ 40 ጊዜ ተናግራለች። ከ2000 ላይ ቀንሱ። ይሄ እውቀትነት የሚጠይቅ ሳይሆን ያሳለፈችውን ላይፍ ነው ያወራችሁ። ይሄ ምሁርነት ሳይሆን ማንኛውም ሰው ምን ነበረ ተብሎ ሲጠየቅ ታውቃለህ በ15 ዓመቴ እንዲያደርግ ነበር እንደዚህ እያልን ማውራት አይከብደንም። ይሄ ምንም እውቀት አይፈልግም፣ ምሁርነትም አይፈልግም፣ ነፃነትም አይፈልግም። ምንም እንትንም ያስፈልገው ነገር አይደለም። በጊዜው የነበሩ ሰዎች ምንም መሀይም ስለሆኑ አፋቸውን ከፍተው ያዳምጧት ስለነበር ነው። እነኛዎቹ ደግሞ ሚስቶቹ ከርፋፋና አሮጊቶች ስለነበሩ ይሞታሉ። 50 ዓመት ሙሉ የሚቆዩ ስላልነበሩ ሳውዳም አርጅታ ነበር በጊዜው ራሱ። 50 ዓመት የምትቆይ ከሆነ ሙሐመድ ሲሞት እሷ ገና 18 ዓመት ነኝ፣ አፍላ ወጣት ነኝ ገና። ሰው ብዙ ማውራት ትችላለች ማለት ነው። እኛ እንደምናወራው አሁን ሀዲሳቶች ቁጥር እየሸመደደች ያለ የምታወራው እሷ ያሳለፈችውን ህይወት ያየችውን የኖረችውን ማውራት ነው። ነቢዩ ቴምር ይወድ ነበረ። ይሄ እውቀት ይፈልጋል። ሲሞት ቴምር ይበላ ነበር። ይሄ እውቀት ይፈልግ ነበር። ሙሐመድ ሊሞት ሲል ቤታችን ፖፖ ነበረ። ይሄ እውቀት ይፈልጋል። ሽንቱን ሸንቶ ነው የሞተው። ይሄ እውቀት ይፈልጋል። ጭኔ ላይ ቁጭ ብሎ የኔ ምራቅና እሱ ምራቅ እንትን እየተባባልን ነው የሞተው። ይሄ እውቀት ይፈልጋል። እኔ ቤት ውስጥ ነው የሞተው። ይሄ እውቀት ይፈልጋል። ሀዲሳቶቹ እነኝ ናቸው። ባይዘይ እና ይመቻችሁ። ኤንዌስ ያው አባቷም ኃይለኛ ስለሆነ በዛው መጠን ትንሽ እሷም ኃይለኛ ነገር ነች። ምክንያቱም 12 ስገባ እነኛዎቹ ሽማግሌ አሮጊቶች ነው የሚሆኑ ሚስቶቹ እና እሱ 17 ዓመት ላይ ምናምን ሆና ምርጥ እንትን ነው የምትሆንለት ለሱ። እነኛዎቹ ደግሞ ከረፈፍ ናቸው። 50ዎቹ ምናምን ውስጥ ገብተዋል። ሰውየው ከ63 እስከ 65 ባለው ውስጥ ነው የሞተው። 63 ሚል አዲስ አለ፣ 64 ሚል አለ፣ 65 አለ። ኤንዌስ ብቻ እሱ የ63 ወይም የ64 ዓመት ሆኖት እሷ የ17 ዓመት ወጣት ስትሆን ምርጥ ወጣት ነች ያኔ። እነኛዎቹ ደግሞ ስንት ነው የሚሆኑት? እንግዲህ ላያቸው ላይ ፔሬዳቸውን የሚያዩ ከዛ ልብሳቸውን ፔሬዳቸውን በምራቃቸው የሚያጥቡ የ50 ዓመት የ55 ዓመት የ40 ዓመት የ60 ዓመት አሮጊት ሴቶች ከዚችኛዋ ጋር እንዴት ነው የምታወዳድሯት? እችኛዋ ንቃተ ህሊናዋ የተሻለ ነው የሚሆነው እና ትታዘባለችም። ያመነች ሴት ለነቢዩ ራሷን ለመስጠት ምናምን ሲባል ሴቶቹ መጥተው እኔን ሲሉ ሂሉንታ የላቸውም አያፍሩም እንደ ሴቶቹ ምንድነው ራሳቸውን ለወንድ እንደዚህ የሚያደርጉት ምናምን ታፍራለች። እና ግን ምንድነው ሚስኮት እንዳይደረግ ያልኩት ብዙ ሀዲስ አስተላልፋለች ምናምን እውቀት አላት እንደዚህ ኮንፊደንስ አላት ምናምን የሚለው ነገር መመታት ስላለበት ነው። ብሶቷን የተናገረችው ምሬቷን የተናገረችው እንጂ የእውቀት ወይንም ደግሞ የኮንፊደንስ ጉዳይ ሳይሆን ብሶትም ነው፣ አንድም በቀል ነው አንድም ይሄ። ምክንያቱም ነቢያችን ለሀጭ ይግታል ሰውን ማለት ይሄ መልካም ነገር ነው። ከመቃብር አውጥቶ ጭኑ ላይ አስቀምጦ ምራቅ አፍ ውስጥ ይከታል ሬሳ ላይ ማለት ይሄ ነቢዩን እያወደሰች ነው። ነቢያችን እላዩ ላይ ነው ይረጫል ብሎ መናገር ነቢዩን እያወደሰች ነው። ከኔ ሳይገናኝ ወሲብ ያደረገ ብቻውን ይመስለዋል ብላ መናገር እያከበረችው ነው፣ እያዋረደችው እኮ ነው። ያውም ነቢይ ተውና አባታችሁን እንደዛ ብላችሁ ትናገራላችሁ እንዴ? እናንተ አባታችሁን እንደዛ ብታዩ እንኳን አባታችን ብቻውን ወሲብ ያደርጋል ብላችሁ ትናገራላችሁ እንዴ? አባታችሁን በዚህ አይሻ የቤቷን ገመና የአልጋ ውስጥ ገመናዋን አደባባይ ላይ ያሰጣችሁ ምንድነው? እሱ በቀል ነው። በህፃንነቷ ተጫወተባት፣ ተበቀላት በእንዲህ አይነት ሁኔታ ማለት ነው። እና እንደዛ መረዳቱ ጽቡቅ ነው። መልካም አዳር። አሚን። መልካም አዳር። ያዕቆብ ሌሊት ያድርገላችሁ። ሎላ